ለምንድን ነው የሰው ልጅ በስሜት መብሰል ያለበት? ይሄ በጣም ማህበራዊ ግንኙነታችን ላይ ትልቁ ልንማረው እንደ ግል ህይወት በግል ህይወት የምንማረው እንደ ቤተሰብ ልንማር የሚገባል፣ እንደ አገር ልንማር የሚገባል፣ እንደ ቤተክርስቲያን ልንማር የሚገባል፣ በየትኛውም ልንገባል ነገር ቢኖር የስሜት ብለን እንደ እናት የስሜት ብንነት አይነት እናት ነው። ተቆጥተሽ ልጅ አትግጪ፣ ስሜትሽን አብረደሽ ግጪ ማለት ነው። አሁን ጓደኛዬ ነሽ፣ እናት ያለሽ እንደዚህ እያለ ነገር ሲሉ ዝቅ ሲሉ በጣም መቃረብ ብላ ታደረገችና ረጋ ብላ የልጆቿን ስሜት ከፍታውን ዘቅታውን የምታስተናግድ ሴትነትሽን ታውቂ። ብዙ ስሜቶችን አሉ ግን አናቃቸውም ወይም አይደንቲፋይ አልተደረጉም። ከሶስቱም ሰው ጋር በጣላ ትክክል የሚገጥሙንን ቻሌንጆቻችንን ወደ ራሳችን አንወስዳቸው፣ ሁልጊዜ እጃችንን የምንጠቁምበት። ውድ የትዕግስቱ ዋልተ ንጉስ ፖድካስት ተከታታይ ቤተሰቦቼ ፕሮግራሜን ስለምትከታተሉትና ሼር ላይክ ስለምታደርጉት እጅግ እያመሰገንኩኝ ይህን የምትከታተሉት ፕሮግራም ጠቃሚ ነው ብላችሁ ካሰባችሁና እንዲሁም ደግሞ የሚመለከታቸው ሰዎች ብልክላቸው የበለጠ ተጠቃሚ ይሆናሉ ብላችሁ የምታስቡት ወዳጅ ዘመድ ጓደኞች አጠገባችሁ ካሉ ይህንን ፕሮግራም ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁኝ። አመሰግናለሁ። ልዩ የበዓል ቅናሽ ለ15 ሰዎች ብቻ እንኳን ለፋሲካ በዓል በሰላም አደረሳችሁ እያለን ከዚህ በፊት በካሬ ከ97 ሺህ ብር ጀምሮ ስንሸጥ የነበሩትን ቤቶቻችንን በዓሉን ምክንያት በማድረግ በካሬ እስከ 20 ሺህ ብር ቅናሽ አድርገን ከ78 ሺህ ብር ጀምሮ ለእርሶ እነሆ ብለናል። በ8% ቅድመ ክፍያ እንዲሁም ለውስን ደንበኞች ብቻ 60% የባንክ ብድር አማራጭ አመቻችተናል። ከ15 ዕድለኛ ደንበኞች ውስጥ አንዱ ለመሆን ከታች በተቀመጡት ቁጥሮች አሁኑኑ ይደውሉ። መልካም የትንሣኤ በዓል። ጤና ይስጥልኝ። እየተከታተላችሁ ያላችሁት ትዕግስቱ ዋልተ ንጉስ ፖድካስት ነው። እንግዲህ የትዕግስቱ ዋልተ ንጉስ ፖድካስት ዛሬ ቨርጂኒያ ስፕሪንግፊልድ ሞል ፎቶሚ ስቱዲዮ ደግሞ እገኛለሁ። እዚህ ስቱዲዮ ዛሬም እንደተለመደው በጣም ጠቃሚ የሆነ ትምህርት የምታስተምረን የምንወዳትን የምትመክረንን ዘለቃ ወይንም ደግሞ በስምሽ ሁሌ የምንለው ዋናው ምንልሽ ቃቁ በስሟ በዚህ ስም ይታወቃል። ዘለቃ በቀለን ቃቁን የጋብቻና የቤተሰብ አማካሪ ዛሬ እዚህ ይዤላችሁ ቀርብ ያለሁኝ። በጣም ብዙ እንደምንማር እንደምናተርፍ ተስፋ አድርጋለሁ። ቃቁዬ እንኳን ደህና መጣሽ። እንኳን እናንቆየሽን ትጂዬ። እንደገና ደግሞ እዚህኛ ጋር ስላየሁሽ ደስ ብሎኛል በጣም ቴንኪዩ። እኔም በጣም አድርጌ ነው የማመሰግነው። ባለፈው ጊዜ ብዙ ኢትዮጵያ መተሽ እያለ ለረፍት አይገርምም? ኢትዮጵያ ተገናኘን። ዛሬ ደግሞ አንቺ ሰፈር ተገናኘን። በጣም ደስ ብሎኛል። በጣም ደስ ብሎኛል። አመሰግናለሁ። ቴንክ ዩ ሶ ማች። እኔም በጣም ነው የማመሰግነው። እንግዲህ ስለሆንሽ ባለፉት ጊዜያቶች እንግዲህ ብዙ ፕሮግራሞች ሰራን። በተለይ አማትነቱማ መቼም ትልቅ ቦታ አለው። ብዙዎቻችንን መከርሽን አስተማርሽን፣ ብዙ አማቶችን ተጠቅመዋል ብዬ አስባለሁ። እዛ ነካክተነው ነበረ ስለ ፓረንቲንግ፣ ስለ ልጆች አስተዳደግ ብዙ የምንዳሰሰው ነገር አለ። ዛሬ ደግሞ በተለየ ሀሳብ መተናል። ኢሞሽናል ኢንተለጀንስ፣ በስሜት መብሰል ወይንም የስሜት ብስለት። ባለፈው ፖድካስት ላይ ጥቂት የተወሰነ ነገር አንስተሻል። በስሜት መብሰል ምን ያህል አስፈላጊ እንደሆነ ማለት ነው። ዛሬ ደግሞ በሰፊው ባለፈውም ቃል ገብተሽልኛል በሰፊው ድጋሚ ስንገናኝ የስሜት ብስለት ላይ በደንብ አድርገን እናወራለን ብለሽኝ ነበረ እና ቃቁዬ የምጠይቅሽ ጥያቄ መጀመሪያ የሚሆነው ያስፈልጋል? ለምንድን ነው የሰው ልጅ በስሜት መብሰል ያለበት? ስሜት ምንድን ነው የሚለውን እንየው መጀመሪያ። ስሜት ብዙ ጊዜ እንደው ስሜት ስንለው ቅልል አድርገን የምናየው ነገር ይመስላል። ግን ስሜት የሞቲቬሽን የምንነሳሳን የሚያነሳሳን ነገር ማለት ነው። ይሄ እግዚአብሔር የሰጠን ተፈጥሮ ባህሪ አስፈላጊ ነገር ነው። አስፈላጊ ነው። ስሜት ወሳኝ አስፈላጊ ነገር ነው። ግን ስሜትን በቅጡ መያዝ ግን ወሳኝ ነው። ስሜታችንን በቅጡ ካልያዝ ነው ከአስፈላጊነቱ ይልቅ የሚጎዳው ነገር ይበልጣል።
ስለዚህ ስሜታችንን እንዴት አድርገን ነው የምናውቀው? ስሜታችንን እናውቀዋለን። ስሜታችንን እናውቀዋለን። አንዳንድ ስሜት መታወቅ አለበት። ቃቁዬ በጣም መታወቅ አለበት። ስሜትን ለማወቅ ትንሽ ቆም ማለት ያስፈልጋል። ቆም ብሎ ምን አይነት ስሜት ነኝ እኔ በትዳሬ ውስጥ እንዴት ነው የምኖረው? ምን ይሰማኛል ስለ ትዳሬ? ምን ይሰማኛል ስለ ባሉ? ምን ይሰማኛል ስለ ልጆቼ? ምን ይሰማኛል ስለ ኢሎቼ፣ ስለ አማቾቼ? ምን ይሰማኛል? ይሄንን መጠየቅ ምንድን ነው? ቀጥሎ ማህበራዊ ግንኙነታችንን ምን ይመስላል? ራስን ማወቅ፣ ማህበራዊ ግንኙነትን ማወቅ፣ ስሜትን ማወቅ። እነዚህን ነገሮች ቆም ብለን አንጠይቅም። አንደኛ ራሳችንን ለማወቅ ብዙም አንታገልም። እውቀት በመረጃ አሁን የእውቀት ብልህነት፣ የስሜት ብልህነት አለ። የእውቀት ብልህነት ለማግኘት በጣም ብዙ እንሮጣለን፣ እንከፍላለን ዋጋ፣ በጣም ብዙ እንማራለን፣ ዩኒቨርሲቲ እንገባለን፣ በቃ እንሄዳለን፣ ማስተርስ፣ ፒኤችዲ ብዙ እንደክማለን። ጥሩ ነው። ግን የስሜት ብልህነት ካልተጨመረበት አካሄዱ ምን ማለት እንደው ታውቂያለሽ ትግስት? በጣም ነው የሚገርም። የእውቀት ብልህነት የስሜት ብልህነት ከሌለበት ካልታገዘበት ሁል ጊዜ ሰው ያወቀውን እውቀት የሚያቀርብበት አቅም የለውም ማለት ነው። የስሜት ብልህነት የምናውቀውን ነገር ወደ ሌላ ሰው ማድረስ አንችልም፣ ወይንም መሸጥም አንችልም። ስለዚህ አካሄዳችን ምን ይባላል? አንድ ወደፊት ሁለት ወደኋላ ማለት ነው። አንድ እርምጃ ወደፊት ሁለት ወደኋላ፣ የስሜት ብልህነት የሌለ። ስለዚህ ይሄ ደግሞ ብዙ ጊዜ ተጎጂ ነን። በአስተዳደጋችን ተጎጂ ነን። በማህበረሰብ መካከል ተጎጂ ነን። ለምን አናውቀውም? እኔ ምን አይነት ስሜቴ ምን አይነት እንደሆነ ተቆጭ ነኝ፣ አኩራፊ ነኝ፣ ኔጌቲቭ ነው ማስበው። እነዚህ ነገሮችን ቁጭ ብዬ ራሴን ማየት ካልቻልኩኝ አላቃቸው። አንዳንዶቹን እንደውም ምን አድርገናቸዋል መሰለሽ? አይ እኔ እንዲህ አይነት ነገር አልወድም፣ እኔ እንዲህ አይነት ነገር ሳይቆጣል አልወድም። ኦልሬዲ ምን አድርገናቸዋል? አንድ ሰው በህይወቱ ያው አስተሳሰባችን አይደለም ደግመን የምናስበው ነገር ምንድን ነው የሚሆነው? ቀጥሎ አክሽን ነው የሚሆነው፣ ድርጊት ነው የሚሆነው። ድርጊት ደግመን ስናደርገው ልማድ ነው የሚሆነው። ልማድ ደግመን ስናደርገው ባህሪ ነው የሚሆነው። አይደንቲቲያችን እኔ ቁጠኛ ነኝ አልወድም፣ አይደንቲቲያችን ሆኗል። ስላልጠየቅን ስሜታዊ ሆነን ስሜታዊ መሆንን አክት የምናረገው ነገር ሁሉ ቁጣ ነው። መተማመን ያሰጣሻል። በማህበራዊ ግንኙነትሽን ያበላሸዋል። በትዳርሽ ላይ ስሜታዊነት በጣም የመጨረሻ የህይወት ጎጂ ነገር ነው። ስለዚህ ስሜቴን ካወቅኩኝ ስሜታዊ ነኝ አይደለሁም። ስሜቴን በቅጡ ይዤዋለሁ። ይህን ማሰብ ይጠይቃል። ስሜቴን አውቀው እዚህ ጋር እንዲያውም ቃቁዬ እኛ እንደው በኢትዮጵያዊ ባህል እኔ ፕራክቲሴ ላይ ስቸገር ስላየሁት ነው። ብዙ ስሜቶችን አሉን ግን አናቃቸውም ወይንም አይደንቲፋይ አልተደረጉም። በተለይ አሁን እኛ ቢሮ ብትመጪ አይተሽዋል እንግዲህ ብዬ አስባለሁ። ፊሊንግ ቻርቶች አሉት የስሜት አይነቶች፣ ግራ መጋባት፣ ንዴት፣ ማዘን፣ ቁጭት፣ ድብርት፣ ሁሉም ለምሳሌ አንዳንድ ሁሉም ስሜቶች እንደ ድብርት እንቆጥራቸዋለን። እና ያንን ለማወቅ እኔም ከክላይንቶች ጋር ስሰራ ይከብዳቸዋል። የቱ ጋ ናችሁ? ምን እየተሰማችሁ ነው ስል ብዙ ጊዜ ይከብደናል። ቲንክ ባህሉም አይመስልሽም? ስለ ስሜት ታፈናል አይደል? አስተዳደጋችንም አንደኛ ብዙ ነገር ይሉኝታ የሚባል ነገር አለ ማለት ማትናገሪው ሁሉ ነገር እንደውም ተረታችንም ሆድ ባዶ ይቀራል። እርዳታ እንኳን እንዳትፈልጊ። እኔ ለምንድን ነው እንዲህ መሆነው? በአንድ ሳምንት ውስጥ ከ3 ሰው ጋር ስትጣይ አትጠይቂ። ምን ሆንኩኝ?
አንልም። ትክክል። ከሶስቱም ሰው ጋር ብጣላ ትክክል ነኝ። ትክክል። የሚገጥሙንን ቻሌንጆቻችንን ወደ ራሳችን አንወስዳቸውም። ሁልጊዜ እጃችንን የምንጠቁምበታል። ትክክል። በትዳር ውስጥ ቻሌንጃችን እሱ ነው። ሁልጊዜ የትዳር አጋር ነው ችግር ያለው። ከልጆቻችን ጋር ሁልጊዜ ልጆች ናቸው ጥፋተኛ። እኔስ እንዴት ነገሩን ሃንድል አደረኩት? የስሜት ብልህነት ትልቁ ነገር የምታልፊበትን ነገር ሃንድል የምታደርጊበት አቅም ማለት ነው። አቅም ማለት ነው። አቅም አለሽ የምታልፊበትን ጥሩም ይሁን መጥፎም የመሸከም አቅም አለሽ። እውነትሽን እኮ ነው። ጥሩ ነገር ራሱ እኮ አንዳንዴ መሸከም ራሱ እኮ ያቅተናል። ዝና፣ ክብር፣ ገንዘብ፣ ሀብት ያቅተናል እኮ አንዳንዴ፣ እንኳን አይደለም መከራና ችግርን። በጣም አሁን በጣም ጥሩ ነገር የነበራቸው ሰዎች ገንዘብ ሲመጣ ከመስመር ሲወጡ ታያለሽ። የስሜት ብልህነት የለም። ይገርም ነው። ዝና ሲመጣ ከመስመር ሲወጡ ታያለሽ። ጓደኛ ሲለውጡ፣ ወዳጅነት ሲለውጡ ታያለሽ። ያንን ሃንድል የማድረግ አቅም ማጣት ማለት ነው። ዝና፣ ክብር፣ ገንዘብ እነዚህ ሁሉ አይደለም ከውጭው ከማህበራዊ ግንኙነት በቤታቸው ውስጥ ትዳራቸውን ብዙ ጊዜ ከዚህ ነገር ከገንዘብ የተነሳ ከዝና የተነሳ ቤታቸው የሚፈርስ ብዙ ሰዎች አሉ። ደስታም ሲመጣ ክብርም ሲመጣ ገንዘብም ሲመጣ ሃንድል አደራረጋችን አያያዛችን የስሜት ብልህነት ይፈልጋል። እንዴት ነው ሃንድል ማድረግ? ስለዚህ ይሄ በጣም ማህበራዊ ግንኙነታችን ላይ ትልቁ ልንማረው እንደ ግል ህይወት በግል ህይወት የምንማረው እንደ ቤተሰብ ልንማር የሚገባን እንደ አገር ልንማር የሚገባን እንደ ቤተክርስቲያን ልንማር የሚገባን እንደ መስጊድ እንደሚሄዱን ልንማር የሚገባን በየትኛውም ክፍል ልንገባን ነገር ቢኖር የስሜት ብልህነት ነው። በጣም አስፈላጊ የሆነ ነገር ሰው ባለበት ሁሉ ልንማረው ልናውቀው የሚገባ ነገር የስሜታችንን አያያዝ ልናውቅ ይገባል። አንዳንድ ጊዜ የሰዎችን አነጋገር የሰዎችን ቁጣ ስታይ ሁሉ ታዝኛለሽ። የተጎዳዱ ሰዎች መካከል ነን ያለ ነው። ያው ብዙ ጊዜ ያው በምክር አገልግሎት ታውቂዋለሽ እና በጣም ስታየው ያዘነ የተጎዳ ስታይ አንዳንድ ሰው በቃ ክትክት የሚያደርግ ቃል መነጋገር ይቻላል። አሉታዊ ንግግሮች የሚመጡት ስሜታዊነትን መያዝ አለመቻል፣ መቆጣጠር ካለመቻል ነው። አሁን ግን ምን ይባላል በእኛ ባህል? አልበሰለም ነው የሚባለው። እንትናኮ ከሌኮ ስሜታዊ ነው፣ ከሌኮ ስሜታዊ ናት፣ አልበሰለችም፣ ልጅ ናት ይባላል። ግን አሁን ደግሞ ቆንጆ ቃል ሰጠሽው። አልበሰለም ጥሬ ነው ምናምን ከምንል ይልቅ ልጅ ነው ከምንል ይልቅ ብልሃት፣ የስሜት ብልሃት፣ የስሜት ብልሃት ወይ ብልህነት ስለጎደለ በጣም ጥሩ። የስሜት ብልህነትስ ይሰራል ወይ? እሱን ወደ መጨረሻ እንድመጣበት ፈልጋለሁ። መጀመሪያ ችግሮቹ በደንብ እንድናወራና መፍትሄውስ ምንድን ነው፣ እንዴት ነው የሚሞላው የሚለውን ደግሞ ቃቆዬ ትነግሪናለሽ። ግን ከዛ በፊት ማንሳት እፈልጋለሁ እንበልና እኔ አሁን እናትም ነኝ ሚስትም ነኝ ማህበራዊ ህይወትም ወዳጆችም አሉ፣ ሁሉ ቦታ ነኝ። እንግዲህ ያው ትልቅ ሰው እንኳን ትልቅ ሰው ነኝ። አሁን እኔ እንደ እናት ምናልባት ከሱ ልጀምር። እንደ እናት የስሜት ብልህነት ባይኖረኝ ምን አይነት እናት ነው መሆነው? ነው የሚያጋጥም በጣም የሚገርምሽ እናት ሆነሽ እኔ በጣም አስታውሳለሁ። እንግዲህ 4 ልጆች አሳድግ ያለው ተቆጥተሽ የምትናገሪውና ሳትቆጭ የምትናገሪው ነገር አንድ አይደለም። እናቴ በጣም ሁልጊዜ እንደማነሳት በጣም ትገርመኛለች። ምን ትል ነበር? ተቆጥተሽ ልጅ አትቅጭ፣ ስሜትሽን አብረደሽ ቅጭ ትለኝ ነበር። ሬጉሌሽን በጣም እና ለእኔ እንደ መርህ ነው። እንደውም ሰው ተቆጥቶ እንትን ሲል ሳይ ያሳዝነኛል። ምክንያቱም
እንትንሽ ነው የምታበርጂው፣ ቁጣሽን ነው የምታበርጂው እንጂ ቁጣ እኮ አሁን እዚህ ጋር የምትቆጪውን ሰው ኔክስት ታይም ያን ጥፋት እንዳያጠፋ ነው። ስለ ነገ ነው ስጋትሽም ፍርሃትሽም ስለ ነገ ነው። እዚህ ጋር ማሁን ዳሜጅ ሆኗል፣ አስቆጥቶሻል። ግን ነገ እንዳይደገም እንዴት ላድርግ ነው አብረሽ ማሰብ ያለብሽ። ስለዚህ ያን ጊዜ አሁን ያስቆጣሽ ነገር ላይ ነው የምትሆኚው። ቁጣው ሲመጣ ስታበርጂው ግን ነገን ማየት ትችላለሽ። እሱ ጋር የስሜት ብልህነት ያለው ማብረድ፣ ሬጉሌት ማለት ስቴብል። እኔ በጣም አስታውሳለሁ ተረጋግቼ መኝታ ቤቴ ገብቼ ልብሴን ለውጬ ፀጉሬን አጥጌ አበጥሬ በቃ ማታ ማረገው ነገር ጨርሼ ሊሆን ይችላል ማናገራቸው እና ባለቤቴ አንዳንድ ጊዜ ኧረ እባክሽ እነዚህ ልጆች ፓኒክ እያደረጉ ነው ይለኛል። እሱም አንድ ቅጣት ነው እለዋለሁ። ከዛ በኋላ የምናገረውን መናገር እችላለሁ። የምቀጣውን ቅጣት ለመቅጣት ይኖረኛል በደንብ። ሳልናደድ መቅጣት እችላለሁ፣ ሳልናደድ መናገር እችላለሁ። ስለዚህ ስሜታችንን ስሜታዊ እንዳንሆን በጣም ጥንቃቄ ያስፈልጋል። እናት አቃፊ ናት፣ አፍቃሪ ናት፣ ደግሞ አሳዳጊ ናት፣ ሜንተርም ነች። ከሁሉም ትቀጣለች፣ ታፈቅራለች፣ ሜንተር ታደርጋለች፣ ሁሉን ናት። ስለዚህ ሁሉ ቀን የምትቆጭ ከሆነ ሪሌሽንሽፑ የተቆጭ እናትና ልጅ ነው። ያው እኔ በጣም ብዙ ጊዜ ያጋጥመኛልና ወጣቶች ለካውንስሊንግ ሲመጡ አይረሳኝም። አንዲት ልጅ አለች፣ እኔ ምንም አልናፍቅም አለች። አንድ ነገር ነው ምናፍቀው አለች። ከእናቴ ጋር ማውራት አልገባኝም አልኩ። በቃ ከእናቴ ጋር ማውራት ማለት አለች እኔን ሰምታኝ እኔን እያናገረች የምትሰማው ራሷን ነው አለች። እና የልጅቷም አናሊሲስ ገረመኝ። እኔን አትሰማኝም ራሷን ነው የምትሰማው አለች። ይገርም ነው። ራሷን ልጇን እያዳመጠች ግን ራሷን ነው የምትሰማው። እሷን ነው የምትሰማው። እና ናፈኩኝ እኔን መቼ ነው የምትሰማኝ ብዬ ሌላ ናፍቆት የለኝም ብላ እንባዋን ክምብል አደረገችው። አይረሳም። ስንሰማቸው ገና ሲጀምሩት ነው የምናቋረጣቸው። የት ቦታ እንደሚጨርሱት እናውቃለን። ገብቶኛል እንዲህ ማለት ፈልገሽ ነው ብለን ነው የምንገባው። ግን መስማት የስሜት ብልህነት፣ ልጆቻችንን መስማት በጣም ወሳኝ ነገር ነው። ጥያቄያቸውን መስማት። አንድ ጊዜ በጣም አስታውሳለሁ። መጨረሻ ልጃችን 17 ዓመት ሆኖ ኮሌጅ ሊሄድ 12 ክፍል ሆኖ ብቻ እና ማታ እኔ እና እሱ ብቻ ነን ቤት ውስጥ ያለ ነው። እራት በልተን አልተነሳንም ከገበታ ላይ። ለምን እንደዛ እንዳልኩት እንኳን አላውቅም። የፈለግከውን ጥያቄ ጠይቀኝ አልኩት። ጀመረኝ ጥያቄ ማለት ነው። ሲጠይቀኝ ጥቂት ጠይቀኝና አንድ ጥያቄ ጠይቀኝ ማለት ነው። እናትና አባትሽ እንዴት ተገናኙ አለ። አሁን ምን አገባህ ልበለው? ግን ጥያቄው ነው። መጥፎ ጥያቄ የለም። ጥያቄው ነው ለሱ ጥያቄው። ስለዚህ መመለስ አለብኝ። አንዳንዱ ይሄ ልጅ ይህን ያህል አመት ከኔ ጋር ሲኖር ይህን ሁሉ ጥያቄ ይዞ ነው የተቀመጠው እላለሁ። ይገርመኛል። ጥያቄ አለው። ይጠይቀኛል። ስንቀመጥ ከምሽቱ 12 ሰዓት ነው። ከምሽቱ 6 ሰዓት ሆነ ማለት ነው። ገበታ ላይ እጃችንን አልታጠብንም። ከዛ ምግብ ቤት ወንበር ላይ ስለነበር ሳሎን ቤት እንሄድ አልኩት። ወደ ሶፋው ላይ ሄድን ማለት ነው። ቀጠለ። ስለ አስተዳደግ ይጠይቀኛል ማለት አንዳንዱ ምን አገባው ያሰኘኛል፣ ግን ለሱ ጥያቄ። ስለዚህ ጥያቄ ነው። ጥያቄ ምንም የጥያቄ መጥፎ የለውም። ምንም ታምኛለሽ ትጅዬ ከሌሊቱ 12 ሰዓት ብርሃን ወጣ ቁጭ ብለን ከ12 ሰዓት እስከ 12 ሰዓት። ባለፈው ጊዜም አንስተሽልኝ ይህንን ነገር አስታውሳለሁ። በጣም እንደው አተኩሬ ልናገር የምፈልገው
ነገር ልጆቻችን ጥያቄያቸውን ጨርሰው መውጣት አለባቸው። ጥያቄ ይዘው ከቤታችን መውጣት የለባቸው። እንዲጠይቁ እድል መስጠት አለብን። ጥያቄ ይዘው ከወጡ አደጋ አለው ብለሽ ታስቢያለሽ? አስባለሁ። ያልተመለሱ ጥያቄዎች አሏቸው። ነገ ወደ ሌላ ዓለም ነው የሚገቡት። እኔ የሌለሁበት ረዳት አባት እናት የሌለበት ዓለም ውስጥ ነው የሚገቡት። ጥያቄያቸውን ግን ስለ እኔ ያላቸውን ስለ አባታቸው ያላቸውን ጥያቄ መጨረስ አለበት እና መጨረሻ ላይ ይችን ቀን እንዳትረሳት አልኩት ስንለያይ ማለት ነው። ወደ መኝታችን ስንሄድ ማማ አለኝ አሁን ጓደኛዬ ነሽ እናቴ አይደለሽም። እንደዚህም ባይ እያለ እኔ የገባሁት ደክሞኛል። ያደክማል። ከ12 ሰዓት እስከ 12 ሰዓት መቀመጥ ያደክማል። ግን ምንም ጥያቄ የለም ጨረሱ። ምንም ጥያቄ የለም ምንም ጨርሻለሁ። ልጆቻችን በጣም ብዙ ጥያቄ ይዘው ነው የሚወጡት። በጣም ትክክል ብለሻል። ጥያቄ ይዘው ከወጡ ደግሞ የሚመልሰው አካል ደግሞ ሌላ ይሆናል። ከውጭ ደግሞ መላሽ አለ፣ በውጭ መላሽ አለ። በምንፈልገው መልኩ ደግሞ ላይመልስ ይችላል። በፍጹም እሱ በጣም ልክ ነው። በጣም ሴንስ ይሰጣል፣ ትርጉም ይሰጣል ያነሳሽው ነገር። እኛ ያልመለስነውን ጥያቄ ሌሎች የሚመልሱ አሉ፣ በደጅ አሉ። ስለዚህ ከኛ ጋር ትክክለኛውን እውነቱን የሆነውን መልስ ያገኛሉ። ወንዶች ልጆቻችን ሲያድጉ የሚሰማቸውን ስሜት አንደርስታንድ እናደርገዋለን፣ እንረዳዋለን። ሴቶች ልጆቻችንን እንረዳለን። ስለዚህ ይህንን የምናረግ እናቶች፣ አባቶች በስሜት በስለናል ማለት ብስለት አንዱ መታያ ነው፣ ምልክት ነው። ስሜታዊ ነን እንጂ የስሜት ብልህነት የለን። ስሜታዊ ነን። ስሜታችንን ልጆቻችንን አንዳንድ ጊዜ ለእኛ እናሳድጋቸዋለን። እኔ አሁን ለአንቺ ምከሪኝ ብትይኝ ለአንቺ አታሳድጊያቸው። ለተፈጠሩበት ነገር አሳድጊያቸው። ውስጣቸው ላለው ነገር አሳድጊያቸው። ለዛ አሳድጊያቸው። አንቺ ስምሽ እንዳይበላሽ፣ የትዕግስት ልጅ እንዳይባሉ በቃ ስለ ስምሽ አታሳድጊያቸው። እንደሱ አታሳድጊያቸው። ስለተፈጠሩበት ለተፈጠሩበት ዓላማ እንዲኖሩ ለዛ አሳድጊያቸው። ማንነታቸውን ልትለውጫቸው። ሰው ማንም የማንንም ማንነት አይለውጥም። ኮች ነው የምታደርጊው። ትረዳቸዋለሽ፣ ታግዣቸዋለሽ፣ ከረዳሽ ትጸልይላቸዋለሽ። ይህንን ነው የምታደርጊው። ስለዚህ ይሄ ምን ይፈልጋል? የስሜት ብልህነት። ስሜት ብልህነት ራስን መግዛት ይፈልጋል። ራስን መግዛት ይፈልጋል። ስለዚህ አሁን በስሜት ብልሃት ያለኝ እናት እንደሆን ምን ላድርግ ብዬ ስጠይቅሽ ነው ይህንን ነገር የመለሽልኝ። ልክ ነው። ማዳመጥ፣ ልጆችን ማዳመጥ፣ መረጋጋት። ልጆቻችን ስሜታዊ የሚሆኑ ስሜታቸው ከፍ የሚበል እታችኛውም እኮ አለ። በጣም የደበረኝ ሰለቸኝ የሚባለው ደግሞ አለ እኮ። ደስተኛ አለመሆንም አለ። እኛው የላይኛው የሚረብሹትን ብቻ ህፃናቱን ስለምናይ እንጂ ከታች ደግሞ አለ። ስለዚህ ከፍ ሲሉ ዝቅ ሲሉ በደንብ በቃ ሬጉሌት ያደረገች እና ትረጋ ብላ የልጆቿን ስሜት በከፍታውም በዘቅታውም የምታስተናግድ ነው የስሜት ብልሃት። በጣም ቆንጆ ሀሳብ። ቆንጆ ሀሳብ ቃቁዬ። አሁን ደግሞ ወደ ትዳሩ ደግሞ ልውሰድሽ። አሁን ስለ እናትነት ስለ አባትነት በስሜት መብሰል ቁልፉን ነገር ነገርሽኝ። ትዳር ውስጥስ እንዴት ትያዋለሽ? እስቲ እንዴት ነው ኤክሰርሳይዝ የማደርገው የስሜት ብልሃትን ትዳሬ ውስጥ? ትዳር ውስጥ መቼም በጣም ቁልፍ ነገር ነው። አንደኛ በስሜት ብልህነት ራስን ማወቅ ነው። በቃ በስሜት ብልሃት መሆን ማለት ራስን ማወቅ። ራስን እንደው ብዘረዝር ይላል። ይህን ፕሮግራም ባለፈውም ጠቅሰሻታል፣ ግን ስለምወዳት ነው ሆን ብዬ ነው የጠየኩሽ። ራስን ማወቅ ማለት ሴትነትሽን ታውቂዋለሽ። በእኔና በባሌ መካከል ምንድን ነው ያለው ልዩነት? ልዩነታችን ምንድን ነው? አንዳንድ ጊዜ አንቺ እንደምታስቢው እንዲያስብ ትፈልጊያለሽ። እርግጥ ነው። አንቺ እንደምታየው እንዲያይ ትፈልጊያለሽ። ልክ ነው። ወንድና ሴት ልዩነቱን ማወቅ ራሱ
የልዩነት ጀንደር ድሪቨንስ ልዩነታችንን የጾታ ልዩነታችንን ማወቅ የመጀመሪያው ነገር ነው። ወንድና ሴት ነው እንጂ ወንድና ወንድ አይደለም፣ ሴትና ሴት አይደለም። ትክክል። ሁለተኛ አስተዳደጋችን ምን ይመስላል? እኔ አሁን ጊዜ እንደምናገረው እኔ ወታደር ሚስት ነኝ፣ ያደግኩት ያጠበቃ ልጅ ነኝ። ስለዚህ ጦርነት ነው። እኔ መከራከር ወዳለሁ፣ ባለቤቴ ወታደር ነው። አጭር መልስ፣ አጭር ንግግር። ስለዚህ ለምን ስለው ለምን አይባልም እለዋለሁ፣ ለምን አይባልም እለዋለሁ፣ ለምን አይባልም። ስለዚህ ከሚናገረው ነገር ሁሉ ጥያቄ ያወጣለሁ። ባክግራውንድ ዲፈረንስ ትጠይቂያለሽ? እጠይቃለሁ። በጣም ነው የምጠይቀው። ለምን? አስረዳኝ። አልገባኝም። አንድ ነገር እሱ ደግሞ ችግር ነው። አንድ ነገር እንዲህ እናደርጋለን ሲለኝ እንዴ እንነጋገር እንጂ ስለው ለምን ይለኛል ማለት ነው። ለምን እኮ አይባልም እንዴ? ለምንድን ነው ለምን የማይባለው? ስለዚህ ጥያቄ አይቆምም። እኔ እናታችን አባታችን ስንጋጭ ከእህቶቼ ጋር ወደ አባቴ ሲሄድ ምን እንደሚጠይቀኝ አውቃለሁ። ምስክር አለሽ ነው የሚለኝ። ስለዚህ ኬዝ ይዤ ነው የሚሄደው። አደራጅተሽ ነው አንቺም አይተሻል ብዬ ነው የሚሄደው። ስለዚህ ያ ባክግራውንዴ ነው። ስለዚህ መጠየቅ ለእኔ ትክክል ነው፣ ለእሱ ደግሞ ትክክል አይደለም። በፍጹም ትክክል አይደለም፣ በዚህ መልኩ አይደለም። ስለዚህ ይሄ ልዩነታችን ብዙ ጊዜ አጋጭቶናል። ራሳችንን ግን ማወቅ ስንጀምር ሴትነቴ እንደው እንደ ሴትነት ምንድን ነው ያው ጥያቄ ላይ ጥያቄ እየደራረኩብሽ ነው ቃልቆዬ፣ ግን ምንድን ነው የምናውቀው? ሴትነትስ ማለት ምን ማለት ነው? ሴትነታችን ላይ አሁን ልናቅ የሚገባን ነገር ሴት ስሜታዊ ነች። እኛ ኢሞሽናል ነን፣ ወንዶች ሎጂካል ናቸው። ለምሳሌ ከባልሽ ጋር ወደ አንድ ስቶር ብትገቡ ይሄ ነገር ሲያምር ነው የምትይው፣ እሱ ግን ዋጋውን ነው የሚያየው። ሎጂክ የሚከፈለው ላይ በቃ ይሄ ምን ያህል ያወጣል ነው እሱ። በቃ አእምሮ ሎጂክ ነው። ሴት ግን ደስ የሚል ነው። ወድጄዋለሁ ወይ በቃ ፈልገዋለሁ ወይ ደስ ይለኛል ወይ። በጣም አስታውሳለሁኝ ልንጋባ የተዘጋጀን ነው፣ ቤት ተከራይተን ማለት ነው ኢትዮጵያ ውስጥ። እና ጓደኞቻችን ያን ጊዜ ሞዝቮልድ የሚባል ስቶር ነበረ፣ ሄደው ሶፋ ሰጡን። ልክ ነው፣ በጣም ይታወቅ። እና ሂዱ ምረጡና ውሰዱ አሉን ማለት ነው። ሄድን። ከዛ ልክ ስንደርስ አንድ ጠቆር ያለ በርገንዲ የሚመስል አየው ማለት ነው። ያልኩት በስማም ሲያምር ማለት በቃ ይሄን በእንዲህ አይነት ምንጣፍ በቃ ደግሞ መጋረጃው ላይ ጥቂት ደግሞ እንዴት እንዳበባ ጣልጣለር ሰራሁት ማለት ዝም ብሎ አየኝና በስማም ማለት ምን ሆነ በቃ ብሔራዊ ቲያትር አስተመሰልሽው አለኝ። በቃ ይሄ ብሔራዊ ቲያትር ነው የሚመስለው። እንዴት እንዲህ አይነት አለኝ። ተናደድኩ ነው። ቀዝቃዛ ውሃ እንደማድረግ በቃ ክልስ ተደረገብሽ። በቃ አስጠፋብኝ። በቃ እኔ እንደሱን ያሰብኩት ምናምን እሱ አይደለም ይሄኛው ነው የሚሻለው። ምንድነው እሱ የመረጠው? ኦሊቭ ግሪን። ለምን መሰለሽ አለኝ፣ ገና ልጆች ይወለዳሉ፣ እዛ ላይ ይወጣሉ። ማለት ቆሻሻ አይቆሽሽም። ይሄ ግን ቆሻሻ አይችልም። ሎጂክ፣ የእሱ ሎጂክ፣ የእኔ ኢሞሽን። ተጣላን። እሱም ወደ ቤቱ እኔም ወደ ቤቴ ሲሄድ እናቴ አገኘች። ዛሬ ምን ሰራችሁ አለች። ያው ቤት ዕቃ እያስገባን ነው። ነገርኳት፣ እንደዚህ ተጣላን አልኳት። ምን አይነት መረጥ አለች። ነገርኳት። በኋላ ግን እኮ ትዝ ይልሻል አለች፣ የእኛ ቤትን ሶፋ ታስታውሻለሽ? እንደዚህ የነበረው ምናምን እንኳን ጠብ ሲል ስንፈትግ አታውቂም? ስለዚህ እሱን ማለቱ እኮ ነው አለች። ልክ ነሽ አልኳት። እንደሱ እንዳይሆን እኮ ብሎ ነው አለች። ስለዚህ ፋክት ነው ያሳየች፣ ቤታችን የተቸገርንበት ነገር ማለት ነው። እና በኋላ ተገናኘን። ተስማምቻለሁ አልኩ። ባልወደውም ተስማምቻለሁ። ቲጂዬ 25 ዓመት ያ ሶፋ ማን ያውጣው ከቤታችን? ወዳጆቻችን ሲመጡ ይሄ ሶፋ እንጀራ ነው የምታበሉት ይላሉ። ምንም አይሆንም። እና አንዳንዴ እናቶቻችን ጋር ስንሄድ እኮ የምናየው ሶፋ ይገርመናል። ስንት ዓመት የሚቀመጥ እና ልዩነት ሎጂካል ነው የሚያዩት።
ያጣላ ያጋጫል በጣም። እኛ ስሜታችንን ነው የምናዳምጠው። ስለዚህ እኔ እንደ ሴት ስሜታዊ ነኝ ብሎ እኔ ለካ ስሜቴ ነው የማዳምጠው። ስለዚህ እሱ ራሱ መብሰል ነው፣ በስሜት ብልሃት ነው። በቃ ይሄ ምን ይፈልጋል? የስሜት ብልህነት ይፈልጋል፣ ይሄን ማወቅ። ስለዚህ አንድ ነገር ነው ሲለኝ ከመጋጨት ይልቅ ልክ ነህ አንተ እንደሱ ነው ያየኸው፣ እኔ እንደዚህ ነው፣ እንዴት አድርገን እናስማማው? ከግጭት ይልቅ ነገሮችን ወደ ማየት እንመጣለን። ልክ ነህ፣ ይሄ ነገር እኮ ቢሆን እንዲህ ነው። አንዳንድ ጊዜ ይሄ ነገር ወድጀዋለሁ፣ ይሄ ነገር እኮ በጣም ውድ ነው ሊለኝ ይችላል። እውነቱን ነው። እንትን ላይ ቼክ አድርጊው፣ እንትን ላይ ቼክ አድርጊው፣ እንትን ላይ ሊቀንስ ይችላል ሊለኝ ይችላል። ስሜት ብልህነት፣ ስሜታዊነት ሲቀር እኔ የመረጥኩትን አይፈልግም እንዴ ብዬ ካልኩኝ ስሜት ያሸንፎኛል። የስሜት ብልህነት ካለኝ ግን እውነቱን እኮ ነው፣ ሌት ሚ ቼክ፣ የተሻለ እኮ ነገር ላይ ይችላለሁ ብዬ ስሜቴን ዋጥ ማድረግ ይችላለሁ። ልክ ነው። ለቁጣ ፊት ለማጥቆር አንቸኩል። ስሜት ራሳችንን ማወቅ ይሄን ነው ሴት ላይ የሚያደርገው ነገር። ራሳችንን በጣም ማወቅ። ምንድን ነው ማሰብ? አስተሳሰቤ ደግሞ እንዴት ነው? እኔ ራሴ አስተሳሰቤ ባክግራውንድ ያደግሽበት፣ እኔ እናቴ ብዙ ጠቅማኛለች። እኔን ብቻ አይደለም ጓደኞቼን ብዙ ጠቅማለች። ግን ሁሉ ሰው እንደኔ አድጓል አይደለም። እኔ እናቴ 4ኛ ክፍል ተማሪ ናት። አሁን ላይ ወደ ኋላ ሄጄ ኢሞሽናል ኢንተለጀንሷን ሳይ በጣም እደነቃለሁ። እንዴት አይነት ብልህ ሴት ነች! ስለዚህ ብልህነት ከእውቀትን ያለፈ ነገር ነው። እውቀትና የስሜት ብልህነት ደግሞ ከፍተኛ ስኬታማ ላይ ያደርጋል። ሁለቱም ሲኖር ግን እውቀት ኖሮ ግን ሰው ዝቅተኛ ስሜት ብልህነት ካለው ግን ቅድም እንዳልኩሽ አንድ ወደፊት ሁለት ወደኋላ መራመድ ማለት ነው። በሰው ህይወት ውስጥ አመስግነሽው ሰውየውን ግን ብለሽ የምታፈርሽው ነገር አለ። ግን ብለሽ የምታፈርሽበት ነገር ልክ ነሽ። ግን እየተባለ በጣም እኮ የተማረ አዋቂ ሰው ነው ግን ብለሽ የምትይው ኢሞሽናል ስሜታዊ። ስለዚህ በስሜት ብልሃት የለውም ማለት ነው። ስሜት ብልሃቱ ላይ መሰራት አለበት። ይሄ ሁሉ ያነሳ ነው እንግዲህ ሴትነት ምንድን ነው ስለጠየቅኩሽ ማለት ነው። በትዳር ውስጥ እንዴት ነው ዋናው ጥያቄ፣ እንዴት ነው እኔ የስሜት ብልሃት የሚኖረኝ? ይጠቅመኛል ወይ? የቱ ጋር ነው የሚያስፈልገው ስልሽ እንግዲህ ልዩነቱን እየነገርሽ ነበር፣ የወንድና የሴትም ልዩነት። ሌላው በሴትነትሽ ማህበራዊ ግንኙነትሽ ይመስላል። እኔ ቤቴ ሰው እንዲመጣ አልፈልግም የሚሉ ሰዎች አሉ። እሱ በቃ ሰው መሰብሰብ ነው የሚፈልገው። እሱ ጋር አይደለም ችግሩ። እኔ ለምን ሰው አልፈልግም፣ እኔ ለምን ከሰው ጋር መገናኘት አልፈልግም ይሉኛል። አንዳንዱ በፍጹም ሰው ማግኘት አትፈልግም እንትን ግን አይደለም። እሱ ራሱ አንዳንዴ ማወቅ ነው ላለው። አሁን አንዳንድ ሰው ልክ አሁን እንዳልሹ ማለት ነው በገንዘብም ሊሆን ይችላል። ማቃቸው ሰዎች አሉ ነው እኔ ገንዘብ ከሌለው አላገባውም፣ ገንዘብ የሌለው ሰው ትዳር ውስጥ መግባት አልፈልግም ይላሉ። እኔ ቤቴ ብዙ ሰው እንዲመላለስ አልፈልግም። ይከብዳል፣ እንደ ባህላችን ይከብዳል። ሰው ያምጣብኝም ይከብዳል፣ ገንዘብም ፈላጊነት ይከብዳል። እረዳዋለሁ ይሄንን። ግን አንዳንዴ ይላሉ እነዚህ ሰዎች የሚፈልጉትን ያውቃሉ። ቢያንስ ያውቃሉ። ማወቅ ራሱ ትልቅ ነገር ነው ብዬ ነው የማስበው። እና እቺስ ምን ትያለሽ? በስሜት ብልሃት ጋር ይገናኝ ይሆን? የሚፈልጉትን ማወቅ ጥሩ ነው፣ ግን ትክክል የሆነውን ነገር ማወቅ። የማስበው ሁሉ ትክክል ነው ማለት ትክክል አይደለም። ማወቅና መገምገም መገምገም። ለምን አልፈልግም? ያልፈለግኩበት የውስጥ ይሄ ቅድም ያልነው ሞቲቬሽን የምነሳሳበት ሰዎችን ምጠላበት ምክንያት የሚያነሳሳይ ምንድን ነው? ምናልባት ዲል ያላረግነው ትራውማ ሊኖር ይችላል። አንድ ጊዜ ከሰዎች ጋር መጥፎ መንገድ ሄደን ሊሆን ይችላል። ሰዎች ጎድተውን ይሆናል። ስለዚህ ከሰዎች ጋር እንደገና መተያየት አንፈልግም። ከሰዎች ጋር ያለንን ግንኙነቶች አቮይድ እናደርጋለን። ግን አይደለም፣ እንዴት ነው ይቅርታ አድርጌ ከሚቀጥለው ላይፍ ውስጥ ልገባ? ይሄ ስሜት ብልህነት ይጠይቃል። ይቅር ብዬ ይቅርታ አድርገን እንዴት ነው ወደሚቀጥለውስ? ከሌሎች ጋር እንዴት ነው የምኖረው? ቀጥሎስ? ከዚህ ካለፍኩበት ደግሞ ምን ተማርኩኝ?
ይህንን ብለን ቆም ብለን ካላየን ሁልጊዜ እየሸሸን የምንኖር ነው። ሰዎችን አቮይድ እያደረግን እንኖራለን። ሰው አቮይድ አድርገን ልንኖር አንችልም። ሰው በዙሪያችን አለ፣ ልጆች አሉን፣ የባል ዘመድ አለ፣ የራሴ ዘመዶች አሉ። እንዴት አድርጌ አቮይድ ማድረግ ይችላል? አልችልም። ሪሌሽንሽፑን አቮይድ ልታደርጊው አትችልም። አብሮሽ ያለ ነገር ነው። በደስታ ትገናኛለሽ፣ በችግር ትገናኛለሽ፣ ትፈላለጊያለሽ። ስለዚህ እነዚህ ሪሌሽንሽፖች መያዝ አለባቸው። ለመያዝ የመጀመሪያው ነገር ቅድም እንዳልኩሽ ምንድን ነው እኔ ምጠላበት መነሻ የሆነ መቼ ነው? ከመቼ ወዲህ መቼ ጀመረኝ ይሄ ነገር? ከድሮም ጀምሮ ነው? ድንገት የመጣ ነው? ይህንን ስናውቅ እኛ ራሳችን ላይ ትሪት የምንሰራው ነገር ይኖራል ማለት ነው። ኢንትረስቲንግ። በጣም ቆንጆ ሀሳብ ነው ያነሳሽው ቃቁ። አሁን አየሽ ብዙዎቻችን ብዬ እንደው ይቅርታ እንደውም ጀነራላይዝ አደረኩት፣ ግን አንዳንድ ሰዎች ማወቃችን ብቻ ትክክል የሆነ ይመስለናል። ይህንን ነው እንዳልኩሽ እኔ በጣም ማውቃቸው ሰዎች አሉ። እኔ የምፈልገው ገንዘብ ያለው ሰው ነው ማግባት። ወንድም ሴትም ያገቡ ሰዎች አውቃለሁ፣ ትዳር ይዘው የሚኖሩ። እኔ ግርግር አልፈልግም ብለው ግርግር የሸሹ አሉ። አንዳንዱም ደግሞ ፈገግ የሚያደርግ አለ። እኔ የማገባው ባል የተማረ እንደሚባል ሁሉ እኔ በደንብ እንግሊዘኛ ቋንቋ ደግሞ የማያወራ ሰው ወንድ ደስ አይለኝም ያለም ሰው እንደዚህ አጋጥሞኛል። አሁን ይሄ ማወቁ በራሱ ጥሩ ነው። ጥሩነቱ ሆኖ ግን ያወቅነው ሁሉ ትክክል አይደለም እሱ። ከዛ ይሄ ደግሞ ለቀጣዩ የስሜት ብልሃት ደግሞ መገምገም መፈተሽ አለበት። ራስን መፈተሽ አለ። ቆንጆ። አንዳንድ ጊዜ ሁላ ነገራችን ትክክል ይመስለናል። ሁላ ነገራችን ልጆቻችን የኛ ስለሆኑ እንደፈለግን ስንቆጣቸው ትክክል ይመስለናል። ትክክል ነው ወይ? እኔ ትክክል ነኝ ወይ? እናትነቴ ትክክል ነው ወይ? አማትነቴ ትክክል ነው ወይ? አካሄዴ ትክክል ነው ወይ? ሞቲቬ ንጹህ ነው ወይ? ይህንን ቆም ብለን ካልገመገምን የስሜት ብልህነት አይኖረንም። ሞቲቬ ራሱ ሞቲቫችን ውስጣችን ከምንድን ነው የተነሳ? ሞቲቬት የሚያደርገኝ ነገር ምንድን ነው? ለዚህ ነገር የሚጋብዘኝ ነገር ምንድን ነው? ይሄ በጣም ኢምፖርታንት ነገር። እንዲህ ዝም ብለን ጣል የምናደርገው ነገር አይደለም። ምክንያቱም አንደኛው በጣም ትልቁ ችግራችን ማህበራዊ ግንኙነታችን። በጣም ሰዎች ህይወታችን ውስጥ ያሉ ሰዎችን ካላተረፍናቸው ሰዎችን እያጣናቸው ነው የሚሄደው። የስሜት ብልህነት ልትጋጭ ትችላለሽ። ብዙ ነገር ሊሆን ይችላል። ህይወትሽ ውስጥ የገባውን ሰው ግን ሉዝ ካደረግሽው ካጣሽው ግን ስሜት ብልህነት አይደለም። ይሄ እንግዲህ ራስን በመግዛት ራስሽን በመገምገም እዛ ውስጥ ያለ ነገር። ስለዚህ አሁን ስቴፖች አሉ። አሁን እንኳን ስትናገሪ የያዝኳቸውም ነጥብ ማስታወሻም እያስኩባቸው ያሉት ስቴፖች አሉ። መጀመሪያ ማወቅ አይደለም? ልክ ነው። ከዛ በኋላ መገምገም አለበት። ከዛ ልክ ካልሆነ ደግሞ ራስን መግዛት አለብን ማለት ነው። ይሄ በጣም ቆንጆ ሀሳብ ነው። ማህበራዊ ህይወትንም እዚህ ጋራም ጠቀስ እያረግሹ ነው። ትዳሩ ከማህበራዊ ህይወት ውስጥ ጋር ማህበራዊ ግንኙነት ውስጥ ያለ ነው ስላለ ነው። ወደ ማህበራዊ ግንኙነት እንደውም ወደኋላ ልመለስና በዚህ በትዳሩ ውስጥ ያሉ ጥንዶች የስሜት ብልሃት ያስፈልጋቸዋል። በዚህ ስሜት ብልሃት ውስጥ ሲኖሩ የመጀመሪያው ነገር ማወቅ ነው። ማወቅ፣ መገምገም፣ መግዛት። ራስን ማወቅ። ማን ነኝ? ስሜታዊ ነኝ ወይ? ስሜቴን ገዛለሁ ወይ? ማህበራዊ ግንኙነቴ ምን ይመስላል? እንደው ቆም ብሎ አንዳንድ ጊዜ ራሱ ከስንት ሰው ጋር እጋጫለሁ ብለሽ ማሰብ። በተለይ ከብዙ ሰው ጋር የምንገናኝ ሰዎች በዚህ ዓመት አሁን እንግዲህ በ2025 ልቁጠርልሽ እንግዲህ እኛ ሀገር ነሽ ያለሽው። ስለዚህ አሁን ጃንዋሪ፣ ፌብሩዋሪ፣ ማርች፣ ኤፕሪል፣ ሜይ፣ ማርች ላይ ነን ያለ 4 ወር ከባልሽ ጋር ስንት የተጋጨሽ? ከልጆችሽ ጋር ስንት የተጋጨሽ? ዋው! ጥሩ ነው። ጥሩ ቆም ማለት ጥሩ ነው። ምንም ያጋጨን ምን ፈገግ አልኩ መሰለሽ። ማሰብ ነው ማንፈልገው ብዙዎቻችን እንጂ ብዙዎቻችን አንፈልግም። አልፏል። ይሄድ በጣም ራስን መገምገም። አቅም ደግሞ ሲገኝ እርስ በርስ መገማገም ማለት ነው። እኔ ባለቤቴን አንድ ጊዜ አንድ ጥያቄ ጠየቁ። እኔን ማግባት ምን ይመስላል አልኩት። የእኔ ባል መሆን ምን ይመስላል ንገረኝ፣ እውነቱን ንገረኝ።
ደቂቃ አልፈጀበትም። ከፖሊስ ጋር መኖር ነው አለ። እውነቱን አይደል? ቅድም እንዳልኩት ጥያቄ ከጥያቄ ጥያቄ ከጥያቄ ጥያቄ እውነቱን ነው። እውነቱን ነው። ልክ ነው። እና አሁን ልክ ስጠይቅ እንግዲህ የፖሊስ ጥያቄ ልጀምር ነው እለዋለሁ። አሁንም ስጠይቅ ማለት እውነት ነው ማለት ማንም ሰው የእሱን ያህል አያቀኝም። ወላጆች እንኳን አያቆኝም። እዚህ እድሜ ላይ አያቆኝም። ድሮ ልጅ ሆኜ ነው የሚያቆኝ። ከልጅነት እስካሁን የሚያቀኝ እሱ ብቻ ነው። ልጆች ያቆኝ ያው ረጅሙን ዓመታት አሁን በትዳር ስንት ዓመታችሁ? ብዙ አሁን 53 52 ጨርሰን 53 ያዘናል። ባለፈው ያከበራችሁት የ50ኛው ነው አይደለ? አዎ ቪዲዮ ልከሽልኝ እያየሁት ነበረ። የ53 ዓመት እኮ ማለት እንዴ! ማንም ከሚያቀኝ በላይ የሚያቀኝ። ስለዚህ እንደውም አዝኖልኛል። በትንሹ ነው ጨመር ቢያደርግ ሌላም ሊጨምር ይችላል ማለት እንዲህ መባባል መቻል አለ። መጋፈጥ የወር ግምገማ ያስፈልገናል። ቢሆንልን እንደሱ በጣም ጥሩ ነው። እንዴት ነበርኩ? ሚስትነቴ፣ እናትነቴ፣ ከሰዎች ጋር ያለኝ ግንኙነት ምን ይመስላል? ከሰዎች ጋር ሚስትነት፣ እናትነት፣ ከፈጣሪ ጋር ሜንታሊ በጣም በእግዚአብሔር ፊት ሆነሽ እንደው እግዚአብሔር ሲያየኝ ልቤ ምን ይመስላል? ሰው ማያየውን ልብሽን እግዚአብሔር አይደለም ያው እንደው እግዚአብሔር ሲያየው ልቤ ምን ይመስላል? ልብንም ማሳየት ያስፈልጋል። በተለይ አሁን የጾም ጊዜ ነው ለሁላችሁ ማለት ትልቅ ጾም ነው። እስልምናም የጾም ጊዜ ነው እና ልብን ማየት ልብን መፈተሽ በጣም ያስፈልጋል። ሰው ውጪ ነው ያለ፣ እግዚአብሔር ብቻ ልብን ያያል፣ ልብን ይመረምራል። ስለዚህ እንደዚህ ብሎ ራሳችንን ብናሳይ እኛም ጤናማ የሆነ ነገር ውስጥ እንገባለን ብዬ አስባለሁ። ሰላማዊ ነገር ይኖረናል። ብዙ ጊዜ እኮ ካፍሽ የሚወጣ ነው እንጂ የሚጎዳ አንቺ የምታበላሽው ነው የሚጎዳሽ እንጂ የሰው ብዙ አይጎዳሽ። የሰውን ታሳልፊዋለሽ። ያው ሰለሞን በደልን መተው መከበሪያ ነው ይላል። ስለዚህ በደልን ትቶ ለመሄድ ቀላል ይሆናል። የሚጎዳው ግን ከአንቺ የሚወጣው ነው። ባላልኩኝ የሚያሰኝሽ ነው የሚወጣው። ስለዚህ ይሄ ያስፈልጋል። ቁም ብሎ መገምገም ራስን በጣም ወሳኝ መገምገም አለብን። መገምገም አብረውሽ የሚሰሩ አብረውሽን የሚያገለግሉን ሰዎች እስቲ ገምግመኝ፣ ምን እመስላለሁ፣ ምን ባስተካከል ጥሩ ነው መባባልም ጥሩ ነው። አሁን እንግዲህ ወደ ከትዳሩ ደግሞ ወደ ማህበራዊ ህይወቱ ላምጣሽ። ቃቁዬ በማህበራዊ ህይወት እንዴት እንብሳል? መቼም ችግር ሆኗል። አሁን ጫፍና ጫፍ እያየን ነው። አንዳንዱ ሰው ውጥር ብሏል በማህበራዊ ህይወት። ብዙ ሰው አለው፣ ብዙ ጓደኛ አለው፣ ብዙ አክቲቪቲዎች አሉት። ሰርጉ ነው፣ ለቅሶ ነው፣ ድግሱ ነው። በኢትዮጵያ በተለይ ደግሞ ባህል ብዙ ነገር። እዚህ ራሱ መጠጭ ተገርሜያለሁ። እንደው ይሄ እንኳን ዲኤምቪ እንደው ሰው ይበዛበታል፣ ግን ወደ ሌሎቹም አካባቢ ሲሄድ ወደ ሌሎቹም ስቴት የኛ ሀገር አይደለ ኮሚኒቲ ልክ ነው። ቅዳሜና እሑድ ቢዚ ነው በማህበራዊ ህይወት። በጣም ማመን ያቃተኝ እኔ እንዲያውም ሰው የሚገናኝ ነበር አይመስለኝም ነበርና አሁን ባለፈው ስመጣም ኦክቶበር ላይ ትልቅ ታዝቤ የሄድኩት ነገር ይሄ ነው። በጣም ሰፊ ማህበራዊ ህይወት አለው ኤክስትሪምሊ። እና ማህበራዊ ህይወታችንስ በስሜት የበሰለና ማለት የስሜት ብልሃት ያለውና የስሜት ብልሃት የሌለው ሰው ምንድነው ልዩነቱ በማህበራዊ ህይወቱ? እኔስ በማህበራዊ ህይወቴ ቃቁይ ምን ላድርግ፣ ምን ላስተካክል? እኛ ከልቸራችንም ማህበራዊ ነገር ያገናኘናል። ያደግንበትም የሚገናኝ ነው። አብረን መኖር የማንችል ተለያይተን መኖር የማንችል ሰዎች ነን። መለያየት አንችልም፣ አብረን ደግሞ መኖር አንችልም። እኔ እሱ ነገር እኮ ነው በጣም የሚገርመኝ። በጣም ማለት አሁን እዚህ ሰፈር የሆነ ሰው መጥቷል ቢባል አበሻ ሰው ይፈልገዋል። በቃ የሆነ ሰው መጥቷል፣ በቃ የሆነ ሰው መጥቷል ብለሽ ትያለሽ። ግን ደግሞ አብሮ መኖር ደግሞ አንችልም። ያው ወደዛ ራስን ወደ ማወቅ ይሄዳል። ማህበራዊ ግንኙነት እኔ ለልጆቻችን ሁሉ ፈራለሁ። ማህበራዊ ግንኙነትን በጣም ትልቁ ልጆቻችን ላይ የምናደርገው እንደዚህ አይነት ራሳችንን ሳናውቅ
ራሳችን በማህበራዊ ግንኙነት ችግር ውስጥ እንቆይና ልጆቻችንን ለዚህ ለውጭው ዓለም ሳናዘጋጃቸው ይሄዳሉ፣ ይወጣሉ፣ ሃይስኩል ይገባሉ፣ ኮሌጅ ይገባሉ። ያን ጊዜ ያን በውጭ ያለውን ጨለማውን ነው የሚጋፈጡት። ስለዚህ መኖር አይችሉት። በቀላሉ ለድረግ፣ በቀላሉ ለብዙ ነገር፣ ለመጠጥ፣ ለብዙ አዲክሽን እናጋለጣቸዋለን። ለምን? በቀላሉ በፐር ፕሬዠር እንዲወድቁ እናደርጋቸዋለን። ኢሞሽናል ኢንቴሊጀንስ ላይ ስለማንሰራ እኛም ማህበራዊ ግንኙነታችን ልጆቻችን ማህበራዊ ግንኙነታችንን ያያሉ፣ በጣም ያያሉ። እኔ ዛሬ የማገኛቸውን ሰዎች የዛሬ 50 ዓመት የነበሩኝ ጓደኞቼ፣ ሚዜ የነበረችኝ ጓደኛዬ 50 ዓመት በዓላችን ላይ ተናጋሪ ነበረች። እና አንዲት ፌስቡክ ላይ ፖስት አደረኩኝና አንዲት ሴት ጻፈችልኝ ማለት እባክሽን አድራሻዋን ስጪ ላመስግናት። እንግዲህ ከዛ በፊት ከመጋባታችን በፊት የ7 ዓመት ጓደኛዬ ናት። ከዛ በኋላ እንግዲህ 57 ዓመት ማለት ነው ጓደኝነታችን ማለት ነው። በጣም ብዙ ዓመታት 57 ዓመት የመጣ ጓደኝነት ማለት ነው። እንደዚህ አይነት ሪሌሽንሽፕ ለመጠበቅ ትልቁ ቁልፍ የሆነ ነገር አንድ ነገር አለ። የስሜት ብልህነት ላይ ያለ ኤክስፔክቴሽን ትኖሪያለሽ። ፈላጊ አያረግሽም። የስሜት ብልህነት አድራጊ ነው የሚያረግሽ፣ ራስሽን ነው የሚያሳይሽ። ስለዚህ እኔ አልፈለግኳትም፣ ሳገኛ ጠፋሁብሽ ነው የምላት። እኔ ነኝ እንጂ የጠፋሁብሽ ትለኛለች። ስለዚህ ይዘነው ለመሄድ ሁልጊዜ እሷም ራሷን ነው የምትኮንነው፣ እኔም ሳገኛ ጠፋሁብሽ የምላት። አንቺ ስራ እየሰራሽ ነው ትለኛለች፣ እኔ ነኝ የጠፋሁብሽ። ስለዚህ ስንገናኝ ካለንበት መቀጠል እንችላለን። ጠባቂዎች ነን። ቲጂ አሜሪካን መታ እንዴት ነው ማትደውልልኝ ይልል ይችላል። ቴቃቆ ኢትዮጵያ መታ እንዴት ለስልክ እንኳን እንዲህ አይነት የምንጠብቃቸው ነገሮች ራሳችን ላይ ኤክስፔክቴሽን አይደለም። በማህበረሰብ ውስጥ ከባልሽ ጋር ኤክስፔክት እያደረግሽ የምትኖሪ ከሆነ ሰው ነው፣ እግዚአብሔር ብቻ ነው ፍጹም ፍጹም ሆኖ በቃ ሊወድሽ የሚችል እግዚአብሔር ብቻ ነው። ባልሽ ሊያጎል ይችላል፣ ከፍቶት ሊመጣ ይችላል፣ ደክሞ ሊሆን ይችላል፣ ሊያሳዝንሽ ይችላል። እግዚአብሔር ብቻ ነው ፍጹም ትክክል። ስለዚህ ያለ ኤክስፔክቴሽን መኖርን እንልመድ። ከስሜት ብልሃት ጋር ይገናኛል። በጣም በቃ አንዱ አድራጊ እንድታረግ ያረግሻል። እየበሰልሽ ስትመጪ ለሌላው መሆን እንጂ ራስሽን ከመውደድ ያወጣሻል፣ ከራስ ወዳድነት ያወጣል። አንዱ ማህበራዊ ግንኙነታችንን የሚያበላሸው ራስ ወዳድነት ነው። ተጎዳው ነው። ጸቦቻችን ብታይ ተጎዳው ነው፣ ተበደልኩ ነው፣ ሌላ ነገር የለም እኮ። በቃ ተጎዳው ነው፣ ቪክቲም ነን እንጂ ጎድቼ ይሆን እከሌን አሳዝኘው ይሆን የሚል ነገር የለም። አሳዝኛት ይሆን የሚል ነገር የለም። ይሄ እንዴት ከባድ ነገር መሰለሽ። ስለዚህ የኔ ደግሞ ድርሻ ጸቡ ላይ ጥሉ ላይ ምንድን ነው ብሎ መጠየቅ ይካተታል ማለት ነው። ብልሃት ላይ ልክ ነው። ይሄ ምን ይፈልጋል መሰለሽ? ያ እንደ መጠየቅ ራስሽን መግዛት አለብሽ። ራስ መግዛት ስሜት ብልህነት። አንድ ሰው መጥቶ ቲጂ ብሎ ቢወርድብሽ በዛ በመጣበት ቶን ብትቀበየው ፌል አድርገሽ። እኔ በጣም አንድ የሚገርም ሰው አውቃለሁ። በጣም አስተምሪበት ብለው ስላሉኝ ስለፈቀዱልኝ እናገራለሁ። በጣም እሳደባለሁ አለች እሷ። ፈልጌ ነው የምሰድበው አለች። ስድብ ፈልጌ ነው የምሰድበው አለች። እሺ አልሰማትም አለ። መሳደብ ስትጀምር ሸዳው ነው ራሴ ነው ማድረገው፣ አልሰማውም አለ ባለቤት። ረጅም ዓመት አብረው ኖሩ። ማታ ሚስቱን አቅፏት ነው የሚያደረው በፍቅር ግንኙነት ከስድቡ በኋላ እና እንደውም ጠይቀው ታስታውሳለሁ። እንዴት ነው ግን ወንድ እንዴት እንደዚህ ሊሆን ይችላል? ወንድ እንዲህ አይነት ነገር ወንድነቱን ነቅቶ ምናምን
ሴክሹዋል ፊሊንግ እንኳን አይኖረውም። አንተ እንዴት እኔ አላቅም ማለት ዴሊት ነው የሚያደርግልኝ አእምሮ ሸዳው ነው ማድረገዋል። አልሰማትም። ምንድነው ማይንድ ሴታችን ጉዳይ። ስለዚህ የምንፈልገውን እንሰማለን፣ ማንፈልገውን አንሰማም ማለት። ዋው እንደው እንዳለ ሆኖ ምናልባት እንደሱ ስትይ ሳይኮቴራፒስት አይደለም ሰርቫይቫል ሞድ ውስጥ ገብቶ እንዳይሆን አንዳንዴ ፋይት ፍላይት ሞድ ውስጥ ገብቶ ሸዳውን አድርጎ እንዳይሆን። ምክንያቱም ያው አቢዩዝ ነው አሁን አንቺም በየቦታው የምታስተምሪ ወጣቶችን ልጆችሽን እኛን የምታስተምሪን እኮ በብዙ መልኩ እኮ ነው እያስተማርሽን ያለሽው። አንዱም የምትቃወሚው ነገር ይሄ ስለሆነ ነው። ፊዚካል አቢዩዝ ስለማቅ ነው ስንጨዋወት እንዲሁም በግሉ ጉዳይም ሳወራሽ ፊዚካል አቢዩዝ፣ ኢሞሽናል አቢዩዝ ያው በጣም ቃቁ ቀይ መስመር ቀይ መስቀል እና እንደው ምናልባት ሆኖ ይሆን ወይ ሸዳውን አድርጎ እሱ ግን የገባው ነገር በቃ አለ እኔ እችን ሴት ይቅር ብዬ በይቅርታ ማሻገር እንዳለብኝ ገብቶኛል። ይቅር ያላት ነው በቃ ኤቭሪዴይ ይቅር ልላት ለራሴ ነግሬዋለሁ። ቀጠለ ግን ያ ነገር አሁን ምን አይነት አማካሪዎች ናቸው። ይሄ ማለት ሚስቱ ብዙ ይህንን ባህሪዎቿን ቀይራ ሌላ ሰዎች ናቸው። ምን ቀይራት ምን ረዳት? በቃ ይቅን ያለች በቃ ይሄንን ነገር ወደ ምክር አገልግሎት መጣች። ካውንስሊንግ ላይ በቃ ብዙ በልጅነትም ያለፈችባቸው የራሷ መንገዶች ነበሯት። እነዛን ሁሉ ራሷን ብቻ ማየት ቻለች። ትልቁ ችግሯ ራሷን አታውቀው። ራሷን ፐርፌክት አድርጋ ነው የምታስበው። ራሷን አገኘቻት። ማን ራሷን ሰጣት? እግዚአብሔር ራሷን እንድታይ። ሰው እኮ ራሱን ልጅ ቢል እኮ አይችልም። እግዚአብሔር ካላሳየው እኮ በጣም አስቸጋሪ እኮ ነው። እኛ እኮ በጣም ችግር አለን። በቃ እኔ ምን ሆነላት ብትይኝ አይኗን እግዚአብሔር ከፈተላት። በቃ እንደው እንደ ተአምር እንደ ተአምር በቃ ራሷን አየቻት። እንዲህ ነኝ እንዴ? ራሷን ያወቀች ጊዜ ያለቀሰችው ለቅሶ ልነግርሽ አልችልም። ስለዚህ የሆነ ቀን ድንገት ተነስታ ራሷን አወቀች። በቃ የሆነ ነገር ብቻ ከፍቶላታል ብለን እናስብ። ራሷን አወቀች። ከዛ በኋላ ነው ራሷን አወቀችው። ራሷን አወቀችው። እግዚአብሔር አይኖቿን ስተቶቿን እንዲህ አድርጎ ነቅሶ አሳያት። በቃ እና በቃ አቆመች። በቃ ሌላ ሴት ሆነች። ይገርማል። በፍቅር አይደለም በፍቅር አይነት እኮ አይገልጠውም ነው የምልሽ። አሁን ያማክሩናል። ግሩፕ ቴራፒ ግሩፕ ካውንስሊንግ ሲሆን እንጠራቸዋለን። ግሩፕ ካውንስሊንግ ላይ ይረዷቸው በጣም በሚገርም መንገድ እና ራስን ሁሉን ነገር ትክክል ነኝ ብሎ ማለት አደገኛ ነገር ነው። ማህበራዊ ግንኙነት አንቺ በቀን በአንድ ሳምንት በአንድ ወር ውስጥ የምትጋጭው ሰው ቁጥር ካለ መቆም አለ። ይህን መጠየቅ ያስፈልጋል። ኢቫሉዌት ማድረግ አለብን። ማህበራዊ ግንኙነቴ ከሰዎች ጋር ምን ይመስላል? በዚህ ወር ከስንት ሰው ጋር ተጣላሁ? ስንት አዳዲስ ሰው አወቅኩ ሊሆን ይችላል። ምናልባት ከስንት ሰው ተማርኩ፣ ስንት ሰው ጋር ኔትወርክ አደረኩኝ። በጣም ይህንን ማየት በጣም ወሳኝ ነገር ነው። መጠየቅ ስሜቴ ምንድን ነው? ስሜታዊነቴ ምንድን ነው? አንዳንድ ጊዜ ሰዎች አልፈውም ሊነግሩሽ ይችላሉ። ደፈር የሚሉ ሰዎች አንቺ እኮ እንዲህ ነሽ ሊሉሽ ይችላሉ። እነሱን እንዲህ አሉኝ ብሎ ማኩረፍ ሳይሆን ይሆን ነገር ይሆን እንዲህ ነኝ እንዴ ብሎ ማሰብ ጥሩ ነው። ስሜታዊ ነኝ ወይ ብሎ ራስን መጠየቅ በጣም ትክክለኛ። በተለይ ሰዎች መካከል የምንኖር ሰዎች፣ በቤተክርስቲያን አካባቢ የምንኖር ሰዎች ስሜታችንን ካልጠየቅን አስቸጋሪ ነው። ስሜታዊ ነኝ ወይ? ምክንያቱም በየጊዜው ከሰው ጋር ትገናኛለሽ። በእንደዚህ በካውንስሊንግ የምንገናኝ ሰዎች እኔ ተናድጄ አውቃለሁ። ካውንስል ሳደርግ የሚያናድድ ኬዝ ገጥሞኝ አውቃለሁ እና ንድድ ብሎኝ አውቃለሁ። ውሃዬን ጠጥቼ እቀጥላለሁ። ምርጫ አይደለም። ካውንስሊንግ ላይ ወይን ፉትልና ደግሞ አብርጄ እቀጥላለሁ። ጉዳዩን ከአንቺ ጋር ቃቁዬ የሚገናኝ ነገር አይደለም። ከምክክር አገልግሎት ከሚሰራ ሰው ጋር ፐርሰናልም አይደለም። ግን ስሜትሽን አይጎዳም።
ስሜትሽን ይጎዳል። አንዳንድ ነገሮች የሚያሳዝን ነገር አይገጥም። በተለይ አቢዩዝ እኔ እንደው ይገርምሻል ቃቆ ይሄ ሁሉ አመት ስሰራ ፕራክቲስ ውስጥ በቃ መልመድ ያቃተኝ ነገር አለ። አሁንም ድረስ ይከብደኝ ብዙ ነገር አይከብደኝም። ብዙ ቶሎ እንደ በፊቱ መጀመሪያ ሲጀምር እንደነበረው አይከብድም። ብዙ ነገር አይከብድም። ያው ታውቂያለሽ በጣም የቻይልድ አቢዩዝ ግን የልጅ አቢዩዝ ግን በቃ አሁንም ነገም እኔ እንጃ መልመድ የሚያቅተኝ የሚከብደኝ አደልት ሰርቫይቨር ቢሆኑም እኔ ጋር የሚመጡት ምናያቸው ግን በልጅነታቸው የደረሰባቸው ነገር አሁንም ይከብደኛል በጣም። የልጅ አቢዩዝ በጣም ሾር ትጋርኛለሽ። አቢዩዝ ነው የሚከብደው። በጣም እውነት ነው። አቢዩዝ በተለይ የህፃናት በጣም አንዱ የሚያምሽው ነገር በቃ ይዘሽው የምትመጪ ወደ ቤትሽ ይዘሽ አለመሄድ የማትሽው ነገር በህፃንነት በልጅነት ሰዎች አቢዩዝ የተደረጉ ሰዎች ስትሰሚ ልብሽ ወደ ራስሽ ልጅነት ወደ ልጆችሽ ነገ ልጆች እንደሚጠብቃቸው በጣም ብዙ ነገር ውስጥ ገቢያለሽ እና ይጎዳል። ያሳዝናሉ። ልጆች አንድ ይጠብቀኛል ፕሮቫይድ ያደርጋል ፕሮቴክት የሚያደርጋቸው ፊገር አዋቂ ማለት ፕሮቴክተር ነው ሲደርስባቸው እና እኔም መልመድ በጣም አቅቶኛል። ስለ ካውንስሊንግ ስላነሳሽ ነው እና አንዳንዴ በጣም ይከብዳል። የማህበራዊ ነገራችን ላይ አሪፍ ነገር አነሳሹ። እኔ ራሴ ጥሩ ማስታወሻ ይዣለሁ። ራሴም መሞክራቸው ነገሮች ይሆናል። በየወሩ መገምገም፣ ያለ ኤክስፔክቴሽን መኖር። ለምሳሌ ምትወጃት ወዳጅ አለችሽ። አንቺ አሁን እዚህ ቆይተሽ ትሄጃለሽ። ሰሞኑን ስትሄጂ አልፈለገችሽ፣ ልጆችሽን አልጠየቀችም። እንዴት ናቸው እንኳን ብላ እንደው አትበይ። በቅርቡ ነው የማጋጥሙኛል። ለዛ ነው አልጠየቅሽኝም ብያለሁ። አሁን እከሌ መጥቶ ነበር ይሉሻል፣ ግን የእሷ አለመኖር ቅር ይልሻል። ስለምትጠብቂ ነው። ግን እሷ ደግሞ ምን እንደገጠመት አታውቂም። ዛዘር ሳይድ ደግሞ ምን እንደገጠመት። ስለዚህ ሁልጊዜ ከዛ ሰው ምላሽ በምትጠብቂበት ነገር ያ ሰው በምን ውስጥ እያለፈ ነው ብለሽ ስትጠይቂ አንቺ ውስጥ ያለውን ነገር ወረድ ያደርገዋል። ምን ይፈልጋል? ከስሜታዊነት ያወጣሻል። ከስሜታዊነት ስትወጪ የስሜት ብልህነትሽ እየጨመረ እያደገ ኦቨርናይት የሚመጣ ነገር አይደለም። ግን ቀስ እያለ በቃ እየገባ። ግን እዚህ ጋር እንደው ጥያቄ እንደው ካለ ኤክስፔክቴሽንስ መኖር አይከብድም? ይከብዳል። ስለዚህ ነው እኮ ስለሚከብድ ነው እኮ ምንታገለው ያ ውስጥ ማንነታችን አለ አይደለም? ማንነታችን ላይ ምን መስራት ያለብን። ስለዚህ ነው ራሳችን ላይ መስራት ያለብን። ይሄ ደግሞ አስተሳሰባችን እኮ የነገርነውን ነው ማለት አስተሳሰባችን ምናልባት በአንድ ቀን በአንድ ሌሊት ላይለወጥ ይችላል። ግን እኔ ይህንን ነው የምፈልገው። እኔ ታግዬ አውቃለሁ። ያለ ኤክስፔክቴሽን ለመኖር ውሳኔ ሳደርግ ታግዬ አውቃለሁ። ለምን እንደውም ኤክስፔክት ባረኩበት ቦታ ራሴን ሄጄ አድርጌ ያገኘዋለሁ። ስለዚህ ያ መልስ ይሆንልኛል ራሴን እንዳሸነፍ። ከምንም ነገር የሚያስደስተኝ ራሴን ማሸነፍ። ያንን ነገር ሄጄ አድርጌው ስላላደረገልኝ አድርጌው ራሴን አገኛለሁ። ስላላገኘሁት ራሴን እዛ ቦታ አድርጌ በቃ አሸነፍኳት። እኔ ያኛውን አይደለም ውጭ ያለውን አይደለም ማሸነፍ የምፈልገው፣ እቺ ውስጥ ያለችውን እኔነቴን ነው ማሸነፍ የምፈልገው። ትክክል። እኔነቴን ማሸነፍ ስጀምር የስሜት ብልህነቴ እያደገ ነው ማለት ነው። እኔነቴን ማሸነፍ ሲያቅተኝ ራሴን ማኔጅ ማድረግ ቻልኩ ማለት ነው። ስሜቴን ማኔጅ ማድረግ ቻልኩ ማለት ነው። እሷ ጋር ናት ቁልፏ፣ እሷ ጋር ናት። ሲያቅት ታግሎ የምታሸንፊበት ሄደሽ ማድረግ። ሀሳብ አይደል የሚመጣው? ሀሳብ አክሽን፣ ሀሳብ ድርጊት ካልሆነ ሀሳብ ሆኖ ይቀራል። ስለዚህ ሀሳብ ከመጣ አድርጊው። ትክክሉን ሀሳብሽ ነግሮኛል፣ ትክክል አይደለሽም ኤክስፔክት ስላደረግሽ ነው። ስለዚህ አልፈለገችሽም፣ ሂጂ አድርጊ። በቃ ትዕግስትን አሸነፍሻት። ምኗን? ስሜቷን እንድትገዛ አደረግሻት። ስሜታዊነቷን ዋጥ እንድታደርግ አደረግሻት። ስለዚህ በየቀኑ ኑሯችን የምንለማመደው እየተሳሳትንም እያልንም ግን
ስንወድቅ እየተነሳን ግን ይሄንን ለልጆቻችን ማሳየት አለብን። ልጆቻችን እንዴት እናስተምራቸው ልልሽ ነበረ። እንዴት እናስተምራቸው በጣም ነው የሚያሳስበኝ እኔ ራሴ። ማለት ልጆቻችንን ኤክስፔክት ባሉ አቅጣጫውን ኤክስፔክት በመንፈሳዊ ኤክስፔክት እናደርግባቸዋለን፣ በትምህርት ኤክስፔክት እናደርግባቸዋለን፣ ኔሚት በሶሻል በየትም ሰው ሲመጣ ኤክስፔክት እናደርግባቸዋለን። በሁሉ ቦታ አለባበሳቸው ኤክስፔክት እናደርጋለን፣ አገባባቸው ሁሉን ኤክስፔክት እናደርጋለን። ልክ ነው። እኔ አንድ ነገር በጣም ሰዎች ማሰብ ያለብን እኔ የ14 ዓመት ልጅ ሆኜ ያሰብኩትን የሆንኩትን ነገር ማሰብ መቻል አለብኝ። እነዚህ ልጆች ስሜት አላቸው። እነዚህ ልጆች የራሴን በቃ የሚታገሉበት ነገር አላቸው፣ እኔ እንደነበረኝ ማለት ነው። እኔ ከብዙ ነገር እናት ያድናኛለች። ትግሌን አልናገራታለሁ። ትግላቸውን ሼር ያደርጉናል ወይስ ይፈሩናል? ትግላቸውን ሼር ያደርጉናል። በቃ አንዲት ሴት ወደድኩ ብሎ ልጅሽ ይመጣል። አንድ ፊሊንግ ጋር ሌላ እንዴት ልጅ ማለት መቻል አለበት። ይሄን ማለት ካልቻለ ልጆቻችን ወደ እኔ መጥቶ ይሄን ማለት ካልቻለ ፓረንቲንግ ፌለር ነው። ተሳሳትኩኝ ብሎ ወደ እኔ ካልመጣ፣ አጥፍቻለሁ ወደ እኔ ካልመጣ፣ ገደለችኝ ካለ ፌለር ነው ለእኔ። እምገል እናት አይደለሁ፣ ሲወድቅ ማነሳው ነው። ስለዚህ ልጆቻችን ተሳሳትን ብለው ለኛ ስተት ይዘው ለኛ ለማምጣት አቅም የላቸው። ለምን? ፈራጆች ነን፣ ጀጅመንታል ነን። ገና ምልሽ ልጅ እያሳደገ ያለ ሰው በቃ ያውን እሱ ልጅ አሳደግኩ ማለቱ ነው ብሎ ይተቻል። ገና እኮ የራሱ መንገድ አልሄድም። ስንት ቤት ሙሉ ልጅ አስቀምጦ ማለት ነው። ይሄ የራስን ነገር አለማየት ነው። ነገ መንገድ አለኝ እኔ፣ ነገ መንገድ አለኝ። መንገዴ ምን ይመስላል? ስለዚህ ልጆቼ ሊወድቁ ይችላሉ፣ ግን ይነሳሉ። ሊያጠፉ ይችላሉ፣ ሊስተካከሉ ግን ይችላሉ። ትክክል። ስተት የልጅነት ስተታችንን እንነግራቸዋለን። ማውራት አለብን። በጣም ደለብረት ማለት በጣም ሆን ብለን ኢንቴንሽናሊ ሆን ብለን ሆን ባይነት ያስፈልጋል። አንዳንድ ጊዜ ልጆቻችን እንደሚያደርጉን ታውቂያለሽ? መልአክ ስተት የማይሰራ የማያጠፋ ግን ተሳስተን እንደነበር፣ በእነሱ እድሜ ተሳስተን እንደነበረ ግን እነሱ እንዳገኙት እንደዚህ ኮች የሚያደርገን የሚረዳን ሰው ስላልነበረ፣ በእንደዚህ አይነት አስተዳደግ ውስጥ ስላልነበር ብለን ጥፋታችንንም እንዴት እንደተነሳንም ይህንን ለልጆቻችን መናገር በጣም ስንቶቻችን አስተዳደጋችንን ለልጆቻችን እንናገር እንደሆነ አላውቅም። ልክ ነው። አንዲት ልጅ በጣም አንድ ነገር ተናገረች። በጣም በችግር ነው ያደግኩት አለች። አንድ እንጀራ ቤታችን ምግብ ችግር ነበር እና ለልጆቼ የነገርኳቸው ቀን አለች ልነግርሽ አልችልም፣ ለቅሶ በለቅሶ እና ከዛ በኋላ ያለን ሪሌሽንሽፕ ልነግርሽ አልችልም። እና መጨረሻ ላይ ምን አሉኝ? እዚህ አሜሪካን ሀገር ምን አሉኛል? እናቴ በጣም አመሰግንሻለሁ እውነተኛ ስለሆንሽ። 9 ጓደኛ አለኝ አለችኝ አለች። ሴት ልጇ ናት። አንዳቸውም እንዲህ አይነት ነገር ሰምተው አያውቁም። ከ8 አንድ እንግዲህ ድህነት ማውራት አለብን። ድህነት ነውር አይደለም። ሁላችንም ከድህነት ነው የመጣነው። ምንም ማለት አይደለም። ሆን ብለን የምናወራው ነገር ሆን ብለን እንደምንመክራቸው ሁሉ ቁጭ አድርገን ምናምን አይገርም። እንደዚህ ትልቅ እኮ እንደዚህ ስህተት ሰርቻለሁ፣ ወድቄ ነበረ፣ የተነሳውበት መንገድ ደግሞ ይሄ ነው፣ የተማርኩበት ነገር ደግሞ ይሄ ነው፣ ከዚህ ጥፋት ይሄን ተማርኩኝ። ስለዚህ እኔ አሁን ይሄን ላንተ መነግርህ እኔ ተሳሳትኩትን ለምን ትደግመዋል? እኔ አጥፍቼልሃለሁ፣ እኔ ወድቄበታለሁ፣ አንተ አትደግመው። ስለዚህ አሁን የሚያየው ጥፋት ነው እና ከጥፋቴ ይሄን ተማርኩኝ። ጥፋቴ ደግሞ ያስከተለውን ጉዳት ተጎዳው። እኔ የተጎዳሁትን ለምን ትጎዳለህ? ማለት እናት ለልጇ የምትነግረው፣ አባት ለልጁ የሚነግረውን
ፋውንዴሽን ነው። ትክክል። ምንም ሌላ መጥቶ አይሰርዘውም። በጣም አንቺ የምትነግሪያቸው ነው። ትክክል። እውነት ነገር ከነገርሻቸው እውነት ይዘልቃል። በጣም ትክክል። አለበለዚያ ሌላ ያልሆነ መጥቶ የሚነግራቸው ነገር ፊድባክ አለ በውጭ የሚጠብቃቸው። እውነት እንነጋገር ከልጆቻችን ጋር። በጣም ትክክል። ልጆቻችን ጋር ስንነጋገር አንዳንድ ጊዜ የሚያናድድ ነገር ይነጋል። በንግግር ጊዜ የሚያስቆጣ ነገር ሊጠይቁን ይችላሉ። ቅድም እንዳልኩሽ ምን አገባው የሚያሰኝ ነገር አለ። ግን የጥያቄና መልስ ጊዜ ነው። ተረጋግተን ጥያቄና መልሳችንን እንመልስ። እግዚአብሔር ቢረዳን ለወላጅ እኔ ዛሬ የምመክረው ነገር ቢሆን ልጆቻችን ጥያቄያቸውን ጨርሰው ይወጡ። ያው ህይወት ጥያቄ ናት። ግን እስኪወጡ ድረስ ያላቸውን ጥያቄ በቤቱ ላይ በእኛና በአባትና በእናት ላይ ያላቸውን ጥያቄ ጨርሰው ይውጡ። ጥያቄ ይዘው አይውጡ። ጨርሰው ነው ትምህርት ጥያቄያቸውን ከቤት መውጣት ያለባቸው። ካለበለዚያ ሌላ የሚጠየቅ ሰው አለ፣ ሌላ ሬፈረንስ ይኖራቸውን። በጣም የሚገርም ነገር ነው። ሰው እንደ ማጠቃለያ እናድርገውና ቃቁዬ፣ አሁን ስሜት ብልሃት በጣም ከባድ ሆኗል። አሁን የእውቀት ብልሃት ላይ ብዙ ጊዜ አጥፍተናል። በጣም እውቀት ደግሞ በጣም መሰረታዊ ነው፣ መልካም ነው። ሁላችንም ዛሬ ለምናወራው ነገር መነሻችን ትምህርት ነው። ግን እሱ ብቻ በቂ እንዳልሆነ ግን ዓለም አውቆታል። አሁን የተረዳንበት ዘመን ነው ብዬ ነው ማስበው። በፊት ተማርሽ በቃ ዓለምን ጨብጠሻል፣ ጎበዝ ነሽ አንቺ። ስትናደጂ ራሱ፣ ሲሰማሽ ራሱ፣ ስትከፊ ራሱ ሰዎች ይደነግጣሉ። ከዚህ የተማርሽ ሰው ነሽ። ስለዚህ አሁን ገብቶናል የስሜት ብልሃት እንደሚያስፈልግ። የመጨረሻ መልእክት እናድርገውና የስሜት ብልሃት የሌላቸው ሰዎች ከየት ይጀምሩ? በየትኛውም እድሜ ያሉ ሰዎች በየትኛው እኔ አሁን 73 ዓመት ጨርሼ አሁን 74 ገባለሁ ማለት በእኔ እድሜ ወጣት ከኔ በላይ ያሉ ገና ቲኔጀሮች ራስን ከማወቅ እንጀምር። ምንም ነገር የዘገየ ነገር የለም። ምንም ነገር የለም። አይ አንዳንድ ሰዎች አይ ቃቁ ያንቺ የምታስተምሪው ነገር ድሮ ባገኘ ይሉኛል። አረፈደም። ይቻላል በየትኛውም እድሜ እውቀት በየትኛውም እድሜ። ስለዚህ ነው እኔ ትዳሬን የምለው ትምህርት ቤት ነው የምለው ሁሉ ጊዜ እንደምለው። በቃ ትምህርት ቤት ነው። ህይወት ትምህርት ቤት ናት። በምድር እስካለን እስከተንቀሳቀስን ድረስ ትምህርት ቤት ነን ያለን። ስለዚህ እንደውም ጥሩ ነው። የተሳሳት ነው ተሳሳትኩኝ፣ በጣም ይቅርታ አድርግልኝ ልጆቻችንን። እኔ በጣም ትዝ ይለኛል አንዲት ሴት ለምክር መታኔ ጋር ልጆችሽን ይቅርታ መጠየቅ አለብሽ አልኳት። ማለት አላደርገውም አለች። ቃቁሉን አደርጋለሁ፣ እነሱን ግን ወርጄ ይቅርታ አልጠይቅም። እንትን አለን፣ ፕራይድ አለን። ራስን ማወቅ ትልልቅ ሆነን ለመጣ ነው። ራሳችንን ስናውቅ ስህተታችንን እናውቃለን። የተሳሳት ናቸው። በተለይ የቅርብ ሪሌሽንሽፖቻችን በትዳርሽ እኔ ከዚህ በፊት ስናገር ሰምተሻል። ይቅርታ ጠየቄ አላቅም ባለፊት ለ5 ዓመት ተጋብተን አላቅም። ግን በቃ እግዚአብሔር አይኖቼን ሲያበራ ለካ ይቅር ማለት የሰው አይደለም ለእግዚአብሔር የሚደረግ ነው። ይቅርታ መጠየቅን ተማርኩ። ባለቤቴን ይቅርታ የጠየቁት የመጀመሪያ ያልኩት ለት የደነገጠውን ድንጋጤ ያስታውሳል። ሰምቶ የማያውቀው ነገር ፍቅራችንን ጨመረ እንጂ ምንም የበታችነትና ያመጣ ነገር የለም። ስለዚህ ሰዎች በየትኛውም እድሜ እንጀምረው፣ ራሳችንን እንወቅ፣ ግጭቶቻችንን እንፈትሽ፣ ሰዎችን አፋችን የወጣበት ሰዎችን ለመናገር አፋችን የደፈረበትን ነገር እንጠይቅ። ከስንት ሰው ጋር ይህን መጠየቅ ጥሩ ነው ማለት እኮ እኔ ሳልቆጣ እኮ ትዕግስት ሀሳቤን ላንቺ መናገር ይችላል። ወደዛ ነው የሚያመጣል። መተማመን ያመጣል። አብረሽ ለመጓዝ ረጅም መንገድ ከባልሽ ጋር ያለሽ ሪሌሽንሺፕ የሚቀጥል ነው። እስከ መቼ ተጫዋቾች ትችላለሽ? በሀሳብ ልዩነት መነጋገር መቻል አለብን። እውነት ነው። አዎ ስህተት ሊኖር ይችላል በጣም ግን
ባውንደሪያችንን ጠብቀን ስተቴን ልታሳየኝ ትችላለሽ፣ ስተትሽን ላሳይሽ እችላለሁ። ስለዚህ ወደዛ ነው የሚያመጣን። እንወቅ፣ እንደ ግለሰብ እንወቅ፣ እንደ ቤተሰብ ደግሞ ራሳችንን እንገምግም። እንደ ባልና ሚስት ቁጭ ብለን እንገምግም። ልጆቻችንን እስቲ ገምግሙ። እስቲ ምን አይነት እናት ነኝ? ምን አይነት አባት ነኝ? እስቲ ንገሩኝ። ምን አይነት ነኝ? ሊያም ይችላል ማሚ ብዙ ነገር ብሎ የሚልሽ ሊሆን ይችላል። ግን ዋጥ ታደርጊያለሽ። ገምግሙኝ ብለሽ ኮምፕሌን ማድረግ አትችይም። እንትን ገለጻ መስጠት አይለብሽም። እኔ እኮ እንዲህ ማድረገው እንዲህ የምቆጣው እንዲህ ስለሆነ ብለሽ ማለት አትችይም። መስማት ብቻ እና አመሰግናለሁ ስለሰጣችሁኝ ብለሽ አለቀ። ይሄ ምን ይፈልጋል? የስሜት ብልህነት ይፈልጋል። መረጋጋት ይፈልጋል። ለመሸከም አቅም ይፈልጋል። ማህበራዊ ኑሯችንም ላይ እንደዚህ ከባድ ነው። ልክ ነው። ይሄንን አይቶ ያደገ ልጅ በውጭ ቢወጣ ከማንም ሰው ጋር የመኖር አቅም አለው። ልጆቻችን አሁን ከውጭ ሰው ጋር መኖር አቅም አላቸው? ይህን በጣም መፈተሻል። ከብዶናል። ይችላሉ። ከውጭ ሰው ጋር መኖር ይችላል። ከተለያዩ ሰዎች ጋር፣ ሴቶቹ ከወንድ፣ ወንድ ከሴቶቹ ጋር። ይህን በጣም ሰለሞን መቼም አዋቂ ነው። ልጅህን በሚሄድበት መንገድ ምራው ሲል ሂድ፣ ከፊት ለፊት ሂድ ማለቱ ነው። ላይፍ የሚታይ ነው እንጂ የምትናገረው አይደል። ትክክል አባባል። ልክ ነሽ። ገባሽ? የሚታይ ነው እንጂ የምታወሪው አይደለም። ስለዚህ ራሳችን ላይ እንደ ማህበረሰብ ብንሰራ፣ እንደ ኮሚኒቲ ብንያያዝ። ሁልጊዜ እኔ ልጆች ጤናሞች ናቸው ብዬ ነው ማስበው። ሁሉም የራሱ ቤት ጤነኛ ነው። የእኔ ቤት ጤነኛ የሚሆነው የትዕግስት ቤት ጤነኛ ሲሆን ነው። ትክክል። የትዕግስት ልጆች ጤነኞች ሲሆኑ የእኔ ልጆችም ጤነኛ የሚሆኑ። ስለዚህ እንደ ማህበረሰብ ተያይዘን እንማር፣ እስቲ እንወቅ፣ የስሜት ብልህነት እንወቅ። አሁን ሶሻል ሚዲያ ላይ በጣም ብዙ ነገር ሁሉ ሰው ተሳዳቢ ነው፣ ሁሉ ሰው ተናጋሪ ነው። እኔ አንዳንድ ጊዜ እንዴት ነበርን ከሶሻል ሚዲያ በፊት? እንዴት ነበርን? ይሄ እንዴት አድርጎ ገለጠን? የእውነት ነው። እንዴት ገለጠን? መልካሙም ነገር ስድብ ነው፣ ክፉም ነገር ስድብ ነው። ብቻ በጣም ያስፈራኛል። ግን ዞሬ ደግሞ ሳስብ ለራሴ የምሰጠው መልስ አላወቅም፣ ራሳችንን አናውቅም። የስሜት ብልህነት የለንም። ልክ ነው። የስሜት ብልህነት ያጥረናል፣ ያንሰናል። በጣም ትክክል። በጣም ስሜታዊ ነን። በጣም ስሜታዊ ነን። ስሜታዊነት ደግሞ ቁጣ፣ መጣላት፣ መለያየት፣ አለመተማመን፣ ብዙ ሰው በህይወትሽ ማጣት፣ ይሄ ነው የሚሆነው። ሁል ጊዜ አዳዲስ ሰዎች ናቸው በህይወትሽ የሚመጡት። ልክ ነው። ስሜታዊነት አንዱ ምልክቱ ሁል ጊዜ አዳዲስ ሰዎች እንጂ ይዘሻቸው የምትሄጂ ሰዎች አይኖሩም። መቀጠል ወዳጅ የሚቀጥሉ የለም። በየመንገዱ እያንጠባጠብሽ ነው የምትሄጂው። ይሄ በጣም ያስፈልጋል። ምን እመስላለሁ ብሎ ራስን መገምገም በጣም ያስፈልጋል። ቃቁ አሁን ስትገናኝ በጣም ያው ደስ የሚል ቆይታ ነው የምቆየው። ሁሌም ብዙዎቻችን እንደ ሜንቶርም ነው የምናየሽ። እውነት ለመናገር አመሰግናለሁ። አማትነቱ ላይም ያው ሁሌ አንቺ ትወጂዋለሽ፣ አማትነት ትይኛለሽ። ገና ናቸው ልጆች፣ አማት ገና ነው እኮ። ራስሽን እያዘጋጀሽ ነው። ተቸግሬ ይሆን አላውቅም። አማትነት ራሴ ነው እያዘጋጀሽ እና ያው አማትነት ላይ ደግሞ ደስ ስለሚል የምታነሻቸው ሀሳቦች ዛሬ አልጠየቅኩሽም። እውነት አበዛውባት ብዬ ነው ዝም ያልኩት። አማትነት ጋር ግን አማት ያስፈልጋታል እኮ በስሜት መብሰል። በስሜት ብልሃት ያላትና የሌላት አማት አንድ አይነት አይደለችም። በፍጹም አይገናኙም። እዛ በቃ የቤት ስራ ልትፈጥር ትችላለች የልጇ ህይወት ውስጥ። በጣም እሱ የስሜት ብልሃት ማጣት አይደለም።
ሰለሞን እኮ የሚጽፋቸው እኮ በጣም ትልልቅ ፍልስፍናዎች እኮ ናቸው። ቤት በጥበብ ይሰራል ይላል፣ በማስተዋል ይጸናል፣ በእውቀት ከጓዳዎች ሁሉ ጥበበኛ ሴት ይላል ቤቷን በእጇ ትሰራለች፣ ሰነፍ ሴት በእጇ ታፈርሳለች ይላል። ስለዚህ ጥበበኛነት በጣም በተለይ አማትማ አንድ ሌቭል ወደ ላይ ብዙ ነው የሚጠበቅባት፣ በጣም ብዙ መብሰል አለባት። ምክንያቱም ሪሌሽንሽፓ ሰፊ ነው፣ ግንኙነቷ ማህበራዊ ግንኙነቷ ሰፊ ነው። ይችና ያችን እየቆጠረች ልትኖር አትችልም። ልበሰፊ መሆን አለባት፣ ልበሰፊ መሆን አለባት። የግድ ከስሜታዊነት የምትወጣ ስሜቷን መግዛት የምትችል መሆን አለባት። በተለያየ እድሜ ውስጥ ነው ያሉ አንድል የምታደርገው ከህፃን እስከ ትልቅ ልጅ ድረስ እዛ ፓኬጅ ውስጥ ከልጅ ልጅ እስከ ላይ ድረስ ያለው ግንኙነት በዛ እድሜ ክልል ውስጥ ሁሉ ያሉትን ነው አንድል የምታደርጊው። እድሜ የመጠንሽ መስጠት አለብሽ፣ ፍቅሩንም ሁሉንም ሁሉ ነገሩን ያ ይጠበቅብሻል። ይሄ ትልቅ ስሜት ብልህነት ያስፈልጋል። ስለዚህ ነው ቶሎ ብለን ስለሚጎለን ነገሮቻችን ቁርጥ ብለው ይበጣጠሳሉ። አጭር ነው ፍቅሩም አጭር ነው፣ ጓደኝነቱም ልክ ነው። የድሮ ወዳጅ አይገኝም ይባላል፣ ረጅም ጊዜ ቆየ ወዳጅ። ቃቁዬ እንግዲህ ሁሌም እንደምለው እጅግ አድርጌ ነው ማመሰግንሽ። እድሜ ጤና እግዚአብሔር እንዲሰጥሽ ነው ትልቁ ምኞቴ። የበለጠ እንድታስተምሪን፣ የበለጠ እንድታግዥን። ምክንያቱም ኖረሽ ነው፣ አሁን የኖርሽውን ስለሆነ የምታወሪው አንቺ ያነበብሽ፣ እኛ ያነበብነውን እንበል፣ አንቺ በደንብ ኖረሽዋል። ብዙ አመታት ነው በትዳሩም በልጅም በልጆችም ማሳደግና እጅግ አድርጌ ነው ማመሰግንሽ። አሁንም ሳትሰለችኝ እንግዲህ ተደጋጋሚ ስለምትሆኝ አመሰግናለሁ ትጅዬ። እኔም በጣም ደስ ይለኛል ሁልጊዜ ሳይሽ፣ ታነቃቂኛለሽ። አመሰግናለሁ ቃቁዬ፣ እግዚአብሔር ይስጥልኝ። በሰላም እንግዲህ ደግሞ በቀጣዩ እንገናኛለን ብዬ አስባለሁ፣ ወይ በኢትዮጵያ ወይ በአሜሪካ፣ እንዲሁም ደግሞ ጥሩ ነገር ላይ ደግሞ ሌላ ጉዳይ ላይ ደግሞ እንዲሁም ደግሞ እናስተምራለን ማህበረሰቡን ብዬ ተስፋ አደርጋለሁ። አመሰግናለሁ ትጅዬ። ስትከታተሉት የቆያችሁት ከዘለቃ ወይንም ከቃቁ ጋር የነበረኝን በስሜት ብልሃት ላይ ጥሩ ውይይት አድርገናል። እንደምትጠቀሙበት ተስፋ አደርጋለሁኝ። እንዲሁም ደግሞ ይህንን ፕሮግራም የምትከታተሉት ተመልካቾቼ ፕሮግራሙ በጣም የሚጠቅም የሚያስተምር ነው ብላችሁ ካሰባችሁ ለሌሎች ጓደኞቻችሁ፣ ወገኖቻችሁ፣ ወዳጆቻችሁ ሼር በማድረግ እንዲሁም ደግሞ ላይክ ሰብስክራይብን በማድረግ ቤተሰብነታችሁን እንድታጠናክሩ ጥሬን አቀርባለሁኝ። አመሰግናለሁ።